ዓለምን ጉድ ያስባለው የጻድቁ የአቡነ ሐራ ድንግል የቃል ኪዳን እምነት ነው። ሁላችሁም ኮሜንት ላይ የካንሰሩ ስፔሻሊስት አቡነ ሐራ ድንግል የካንሰር የካንሰሩ ስፔሻሊስት ነው ያለው። ሌላ ላሰማ አቡነ ሐራ ድንግል አቡነ ሐራ ድንግል አቡነ ሐራ ድንግል በሉ። ሁላችሁ በጻድቃን በቅዱሳን የምታምኑ ኮሜንት ላይ አቡነ ሐራ ድንግል አቡነ ሐራ ድንግል በሉ። ጊዜ የሌላችሁ 11 ቁጥር ጻፉልኝ። በጻድቁ አቡነ ሐራ ድንግል ቃል የምታምኑ ሼር ሪፖስት አድርጉ። 11 ዘ ኮፒሊ 11 ሼር አድርጉ። ያዶ ባሉስለው አካውንቱ ይሄኛው በጻድቁ አቡነ ሐራ ድንግል እምነት ነው። ብዙዎች ከካንሰር ከቲቪ ከነርቭ ከእጢ ከኤችአይቪ እየፈወሰ የሚገኘው የጻድቁ አቡነ ሐራ ድንግል የቃል ኪዳን እምነት ነው። ላልሰማ አሰሙ። የተዋሕዶ ልጆች ሼር አድርጉ። የታመመ ሰው ሁሉ መጥቶ በጻድቁ አቡነ ሐራ ድንግል ቤት ይፈወስ። በተለይ በካንሰር እየተሰቃዩ ያሉ በኤችአይቪ እየተሰቃዩ ያሉ መጥተው በዚህ እምነት ይዳሉ። እንዲሁም ከቤተ መቅደስ የሚፈልቀው ጸበላቸው ብዙዎችን እየፈወሰ ነው። ስለዚህ እዚሁ አዲስ አበባ አያት ደብረ አያት ዋሻው አቡነ ሐራ ድንግል ዘወትር እሑድ የገዳሙ ጉዞ አለ። እምነቱን ጸበሉን መጣችሁ ሰዱ። ሌላ አጭበርባሪ ዝም ብለህ ጫካ እየገባ የቆፈርክ ጭቃ እያወጣህ ዛሬ ገስስ በሰላም አደረሳችሁ አደረሰን። አሁን የምታዩት ብዙዎችን ከ526,000 ሰው በላይ ከካንሰር ከአሰም ከነቀርሳ ከኤችአይቪ ከኩላሊት የሚጠራቸው ራሱ ይደብራሉ። ታውቃለህ? እሺ ቤተክርስቲያን እንደ ቤተክርስቲያን የምታስታምማቸው ጉዳዮች ግን ይኖራታል። የራሷ ጉዳይ፣ የልጆቿ ጉዳይ፣ የምእመናን ጉዳይ ቶለሬት የምታደርጋቸው ልታስተካከል የምትሄድባቸው የራሷ የሆነ ርቀት አላት። አያችሁ፣ የራሷ የሆነ ርቀት አላት ብዬ ነው ማምነው እኔ። ይሄን ቤተክርስቲያንን ስለማምን የምናገረው ቤተክርስቲያንን ብቻ ስለማምን የምናገረው። ግለሰቦች ግን ማንም ሆነ ማን የፈለገውን ሊናገር ስልክ እስኪያስክ ድረስ የፈለከው እንዲህ ነው ማምነው ሊል ይችላል። አንተ ይሄው ፍቅር ሲዝምም እኮ ጣቱን አውጥቶ እንዲህ ነው ማምነው እያለ ነው አይደል እንዴ? ማንም ሰው የፈለገውን ማመን ይችላል፣ የፈለገውን መከተል ይችላል። ሃይማኖት የግል ነው። ሃይማኖት የግል ነው። ስለዚህ ስታምነው አምነህ የምትከተለው ነው ሃይማኖት። ስለዚህ ያ ሰው የፈለገውን ማለት ይችላል። ማንም ሰው ሆነ ያላችኋቸውም አባት እንደው ገድላትና ድርሳናት የጴንጤ ገድላትና ድርሳናት አለ ካሉ እኛ አባት የጴንጤ ገድላትና ድርሳናት ደግሞ እንደው ዘይት መቸርቸር ነው፣ በጫማ ጥፊ አጋንንት ማስወጣት ነው። ነውር ነው፣ በጣም ነውር ነው። ገድላትና ድርሳናት ብለን በዚህ ልክ አናሳነሳቸውም እኛ ኦርቶዶክሳውያን ፈጽሞ እኮ ነው ማለት ነው። ከዛ እንደዚህ የሚያንሱ ከሆነ ግን አምሹር ብዙ ጥያቄዎች በራሱ ያስነሳሉ ብዬ አምናለሁ። ከዛ ባለፈ ግን ጴንጤ ገድላትና ድርሳናትን አንደርስታንድማ ብታረጉ ኖሮ አምሹር ገድላትና ድርሳናትን አንቀበልም ብላችሁ በብዙ መልኩ እኛ ልትሞግቱና ብዙ ልትሉንም ባልተነሳችሁ ነበር ብዬ አምናለሁኝና ከዛ አንፃር ማስቀምጣቸው ነገሮች አሉ። እኛ ኦርቶዶክስ እኔ ቤተክርስቲያኔን ስለምቀበል ነው። በቃ ቤተክርስቲያኔ ነው የምቀበለው፣ ቤተክርስቲያኔ ነው የምከተላት፣ ቤተክርስቲያኔ ነው የምሰማት። ትክክል አይደሉም ካለች ግን ገድላቶቹ ትክክል አይደሉም ብዬ እላለሁ። ትክክል ናቸው ካለች ደግሞ ትክክል ነች እላለሁ። ስለዚህ ይሄንን ለማለት ፈልጌ ነው። ቤተሰብ ቤካ ብዙ እየጨቆንከኝ ነበረ ዛሬ። እግዚአብሔር ይስጥልኝ ዳጊ፣ ልጨቆን ስል የተከላከልክልኝ ወንድሜ ነህ። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም የሚገርመው ሚኪ ድል ይሰጣል ያልኩት እኔ ነኝ። ተመስጋኙ ግን ዳጊ ነው። የበሬን ምስጋና ወሰደው ገበሬ አይነት ነገር ማለት ነው። በጣም ያሳዝናል። ያው ነው እኮ ዳጊ ማለት ኤፊ ነው። ምንድነው አንተ ወንድም? እኔም ከታች እኮ ፋይት እያደረኩ ነው። አረ ትገር እሺ አይ
እሺ ይሄ ምንድነው? እኛ ገድላትና ድርሳናት ለመጨረሻ ጊዜ የምለው አንተ ላይ ምንድነው? እኛ የኦርቶዶክስ ገድላትና ድርሳናት የምንቃወመው ገድላትና ድርሳናት ስለሆኑ አይደለም የምንቃወመው። አይደለም፣ በተደጋጋሚ ተናግረናል። የኦርቶዶክስ ገድላትና ድርሳናትን የምንቃወመው ገድላትና ድርሳናት ስለሆኑ አይደለም። እኛ የምንቃወመው የኦርቶዶክስ ገድላትና ድርሳናት ከእግዚአብሔር ቃል ጋር ወይም ከእግዚአብሔር እውነት ጋር በቀጥታ የሚጋጭ ስለሆነ የኦርቶዶክስ ገድላትና ድርሳናት የመዳንን እውነት ወይም የመዳንን እውቀት ከመጽሐፍ ቅዱስ ሐሳብ ወስደው ወይም ደግሞ ከእግዚአብሔር ወስደው ለፍጡራን ስለሚሰጡ ኦኬ። ገድላትና ድርሳናት በውስጣቸው የያዙት ሐሳብ ከእግዚአብሔር እውነት ጋር በቀጥታ የሚጣላ ስለሆነ እንጂ ገድላትና ድርሳናት በመሆናቸው አይደለም። እኛ ትክክል አይደሉም ለምንሞክተው ገድላትና ድርሳናት ግን ውስጣቸው ያለው ትክክል ያልሆነ ወይም እንደ እግዚአብሔር ቃል ያልሆነ ወይም ደግሞ ከእግዚአብሔር ቃል ጋር የሚጣላ ኢቭን ዶ ከራሷ ከኦርቶዶክስ ቤተክርስቲያን መሰረታዊ ነገረ ድነት ትምህርት ጋር ራሱ የሚጣላ ስለሆነ እንጂ ገድልና ድርሳናት በመሆኑ አይደለም። ገድልና ድርሳናቱ የእናንተ እኮ እንደ እግዚአብሔር ቃል የተጻፉ ቢሆኑ አቡነ ገብረ መንፈስ ቅዱስ ታሪክ ተብሎ ተጽፎ እንደ እግዚአብሔር ቃል የተጻፈ ቢሆን ኖሮ እናንተ እንደምትሉት እኛ እንማር በእንገዛና ቤት አስቀምጠን እንማርበት ነበር። በሳቸው ገድሉ ባሪፍ ድርሳን የጻፋችሁት ማለት ነው። ገዝተን እኛ እንጠቀምበት ነበር። ግን ችግሩ ምንድነው? መጽሐፍ ቅዱስ በኢየሱስ ያመነ ይድናል ይላል። እናንተ ጋር ስንመጣ እናንተ ተወኛ ጋር ለምንመጣ ራሳችሁ ጋር ኦርቶዶክስ ጋር ሰው አምኖ ተጠምቆ ሜሮን ተቀብቶ ለጌታ ራት ወስዶ ይድናል ትላላችሁ። ገድላትና ድርሳናችሁ ግን አይ ልጅን ኪሮስ ብለህ ጥራው መንግስተ ሰማይ ይገባል ይላል። ኃጢአት ስርየት የሚገኘው እናንተ በጥምቀት ነው ትላላችሁ። ግን መጽሐፋችሁ ሲገለጥ ደግሞ አረ ሐሙስና እሑድ እባብ ከገደላችሁ ኃጢአታችሁ ይሰራያል ይላል መጽሐፋችሁ። ሰው ነገር በቃ ከናንተ ከመሰረታዊ ራሱ ከኦርቶዶክስ ትምህርት ጋር ራሱ የተጋጨ ትምህርት ማንቀበለውኛ ለዛ ነው እንጂ ገድልና ድርሳን ስለሆነ አይደለም እንቃወመው። ገድልና ድርሳናቱ የያዙት ትምህርት ፈጽሞ አንዳንዶቹ በጣም እግዚአብሔርን የሚሳደቡ ኦኬ፣ እግዚአብሔርን በቀጥታ የሚቃወሙ ለእግዚአብሔር የሆነውን ነገር ሁሉ የመለኮት የሆነውን ለሰው የሚሰጡ ለፍጡራን የሚሰጡ እንደዛ በመሆናቸው ነው የምንቃወመው እንጂ ገድልና ድርሳን ስለሆኑ አይደለም የተቃወምናቸው። ስለዚህ እሱን ነገር ገድልና ድርሳን ስለሆኑ ብቻ እንደምንቃወም አድርገህ ያቀረብከው ነገር ትክክል አይደለም። በውስጣቸው የያዙት ትምህርት ሰዎችን ወደ ዘላለም ሞት ወደ ዘላለም ጥፋት ይዞ መሄድ ስለሆነ የምንቃወማቸው እንጂ ሰዎችንማ መርተው ወደ እግዚአብሔር የሚያመጣ ቢሆን ኖሮ ወደ እውነት መንገድ የሚያመጣ ቢሆን ኖሮ እንዳልኩ እኮ እኛ ገዝተን እንጠቀማቸው ነበር። ለምዕመኖችም እናድል ነበር ገዝተን ይህንን አንብቡና ወደ እግዚአብሔር እውነት ፊታችሁን እንድትመለሱ ያደርጋል ብለን ገዝተን እንሰጥ ነበር። ግን መጽሐፎቹ ጠቅላላ አያስፈልግም። አብና ወልድ መንፈስ ቅዱስ ምን ያስፈልጋል? ቅድም እንደተባለው ነበር ሞተ እኮ ሄደህ እንትን ተቀበርና ዘር ማንዘር ይላል። በቃ 100 ምናምን ትውልድ ድረስ ይላል። አንዳንዱ 7 ትውልድ ይላል። አንዳንዱ 20 ትውልድ ይማራል ይላል። አንዳንዱ ሲኦል ብትገባ ትወጣለህ ከዛ ይላል። አሁን ይሄን ትምህርት ነው የምንቃወመው እንጂ በውስጡ የያዙት ይሄን ስለሆነ ነው የምንቃወመው እንጂ ገድልና ድርሳን በመሆኑ በፍጹም አንቃወም። በፍጹም አንድ እንትና የምትባል ጻድቅ ነበረች። ዝም ብዬ ምሳሌ ልስጥ። መስከረም የምትባል ጻድቅ ብትኖር መስከረም የምትባል ጻድቅ ነበረች እና ይሄ የመስከረም ገድል ነው። መስከረም ስትኖር የሆነ ጊዜ ጌታ ተገለጠላት። ከዛ በኋላ ጌታን ማምለክ ጀመረች። ከዛ በቅድስና በምናምን እንደዚህ መጽሐፍ በማንበብ ወንጌልን በመስበክ የምስራቸውን ለሰዎች በማድረስ በበረሃ በገጠር እንደዚህ ብላ ወንጌልን ሰበከች። ብዙዎች ጌታን አገኙ። ከዛ በኋላ ተጠመቁ። ከዛ በኋላ እነዚህ ሰዎች ደግሞ ብዙዎችን አዳኑ። ወንጌል በዛ ምድር ገባ። ጠንቋዮች፣ አስማተኞች፣ ሟርተኞች እነዚህ ሁሉ ከዛ ምድር ላይ ተጠረጉ። ኢየሱስ በምድሩ ላይ ከበረ። እንደዚህ ሆነ የሚል ቢሆን ኖሮ ዋይ ይሄን በቃ እኛ ራሱ እያሳተምን ቤታችን ወስደን በቃ ተማሩበት። ከዚህ በቃ እቺ መስከረም የምትባለውን ጻድቅ ሴትዮ መምሰል አለባችሁ። ህይወት ፈልገው ልክ ጳውሎስ እኔን ምሰሉ እንዳለ ማለት ነው። ክርስቶስ እንደመሰል ምሰሉ እንዳለ በቃ የክርስቶስን መንገድ የሄደች ሴት ነችና እቺን ለመማሪያ አድርጉት እስቲ ብለን እንሰጥ ነበር ለሰዎቹ። ግን ገድላትና ድርሳናቱ የእናንተ ሲከበል ምንድነው የሚሉት? ኧረ ቃል ኪዳን ተሰጥቷታል። በቃል ኪዳን ያበዱ ናቸው። በቃ ቃል ኪዳን ተሰጥቷታል። ምን ለማድረግ? ሰዎችን ለማዳን፣ ትውልዳቸውን ለማዳን፣ ከሲኦል ለማውጣት፣
ዘር ማንዘራቸውን ለማዳን ታዲያ አምላክ ሰው ለምን ሆነ? ይሄ ቀልድ ነው እንዴ? አምላክ ሰው ሲሆን እሷ በቃል ኪዳን የምታድን ከሆነ እሷ ቀብሩ ላይ ሄደ ስለተቀበረ ሬሳ ስለተቀበረ 100 ትውልድ ተቀጣጥሎ የሚገባ ከሆነ መንግስተ ሰማይ ለምንድን ነው ክርስቲያን መሆን የሚያስፈልግ? መቼስ አንድ ሰው አይጠፋም ከዘሬ እዛ የሚቀበል እሱን አስቀብረን 100 ትውልድን እንደፈለግ እንትን በል ማለት ነው። ውስጡ ያለው ከእግዚአብሔር ቃል ጋር ፈጽሞ የተጣላ ስለሆነ እግዚአብሔርንም እውነት ያዋረደ ስለሆነ ነው የምንቃወመው እንጂ ገድልና ድርሳን ስለሆነ አይደለም የምንቃወመው ሚኪዬ። እና እሱ እንትን ራሱ መስተካከል አለ። ምናልባት እፊዬ መሀል ላይ ገብቼ እንዳላቋርጥ ብዬ እንጂ እውነት ለመናገር ትንሽ ከርሱ ወጥተብኛል። እና ምናልባት አሁንም የፕሮቴስታንት ገድልና ድርሳን ይሄ ነው የሚል ሰው ካለ ገድልና ድርሳናት አላቸው የሚል ሰው ካለ ገብቶ ቢያሳይ። ከጅምሩ የፕሮቴስታንት ገድል ብሎ ድርሳን ብሎ በዚህ ልክ ማመን መቻል ራሱ በጣም ራሱን የቻለ ጥያቄ ሊያስነሳ የሚችል ጉዳይ ነው። ገድል መሆኑ እንዴት አወቀ? ድርሳን በሆኑ እንዴት አወቀ? የኔን ጥያቄ ስራ እዚህን ያክል ቀሏል ወይ? እኛ ኦርቶዶክሳውያን አንደበት ላይ ገድልና ድርሳን ይሄ ነው የኔ ፖይንት። በነገራችን ላይ ገድልና ድርሳን በዚህ ልክ ቀሏል ወይ? እንዲነሳ ነው የምፈልገው። አለ ወይ ፕሮቴስታንት እንደ ያሉት ሰውዬ አባት አንተ ያለ ስም አንጥራ ብዬ ነው እንጂ ስም መጥራት እንችላለን። ጴንጤ ገድላትና ድርሳን አለ አንድ ሰው አይደለም ያለው 2-3 ሰዎች ብለዋል እንደዛ። እሺ በውስጥ ላክልኝ ስቴፊ በእናትህ በውስጥ ልክልሃለሁ። እሺ ቪዲዮ ልክልሃለሁ። እሺ ልክልሃለሁ። እሺ ማስታወቂያ ለስራና ዳግዬ ትቀጥላለህ። አሁንም ማስታወቂያ ለስራ። እሺ ቀጥል። የወንጌል አማኞች ገድልና ድርሳናት አላቸው ተብሎ እዚህ ሚዲያ ላይ ትላንትናና ዛሬ ሰዎች አውርተዋል። 3 ሰዎች የኦርቶዶክስ አቃቢያን አውርተዋል። እና ለምን ገድል እያላችሁ እናንተ ትጨቀጭቁናላችሁ? እናንተ ጋርም እኮ ገድልና ድርሳን አለ ብለዋል። ስለዚህ አሁን የዛሬ ላይቭ ፕሮግራማችን ገድልና ድርሳን የወንጌል አማኞች ካለን ኑ ግቡና እየዘመርን እናቃጥላቸው የሚል አብረን እንድናቃጥላቸው ነው። እና ገድልና ድርሳን የወንጌል አማኞች ካላችሁ ግቡና ክብሪት ለኩሰን እናቃጥላቸውና እያሸበሸብን እየዘመርን ቦግ አድርገን እናቀጣጥላቸውና በቃ ከዛሬ ጀምሮ አይኖረንም ማለት ነው። እናቃጥለዋለን ማለት ነው። እና የምትፈልጉ ከሆነ እኛ የወንጌላውያን አብያተ ክርስቲያናት መሪዎችንም ደውለን እንጠራና አብረው እየሸበሸቡ አብረን ያቃጥሉታል ማለት ነው አብረው። ስለዚህ እንድናቃጥለው ነው አሁን የጠራናችሁ። ስለዚህ ገድል አላቸው የምትሉ ገድላችንን ይዛችሁ ግቡ፣ ድርሳናችንን ይዛችሁ ግቡና አብረን እናቃጥለው ማለት ነው። ይህን ጥሪ ነው እያደረግን ያለ ነው ማለት ነው። ዳጊ ይቀጥል። እሺ አብተብራሩት ቆይ ኦርቶዶክስ አንድ ጊዜ ቀርታ ሚውታር። እሺ ተረኛ አይደለሁም ግን አንድ ደቂቃ ስላለኝ እሷም ትልበል ብዬ ነው። ሰልዬ ቀርታ፣ ፋሲልም፣ ቤካም፣ ሚኪዬም እንደገና ማውራት ከፈለገ ባጭሩ እዚህ ጋር ያለችው ነገር ለሚኪ አጋርቸው how shocking it is ማለት እንዴት ነገሩ ከአቅም በላይ እንደሆነ እንድታዩ ስለፈለኩ ነው። ሌሎቹን ስለምታውቃቸው ነው። ብዙዎቹን አይታቸዋልና ይሄኛውን ስታነበው ምን እንደሚሰማ አላውቅም። ሚኪ በጣም ኤክስትሪም ሄደኩ ማለት የሌለ ሆነኩ። በተቀበለችው ጸጋ ምናም ከሚለው አለፈ። በተቀበሉት ጸጋ የሚለው ራሱ ገና እሱ ላይ ዲቤት አድርገን አልተማመንም። የት ጋር ተቀበሉ የቱ ጋር ነው ምናም የሚለውን አውርተን ገና አልጨረስንም። በጣም it's getting extreme። በጣም ሚኪ ተመልከት እስኪ ያላንቺ ማዳን የሚቻለው የለምና ማለት ምን እየሆነ ነው? አሁን ስለ ገድል እናወራለን የተሰበሰብ ነው። ምን ልመሰለ በዚህ ኤክስትሪም የተዘጋጀ ባዮግራፊ ያለው ጴንጤ እኛ እኮ ችግራችን ምን መሰለ የሆነ ነገር መተው ፓስተራችሁ ፈወሰ ሲል አልፈወሰም ፓስተር ጌታ ነው በሱ የሰራው ከሌኮ እንደዚህ ያረቀ ኖ እኔ ያረኩት ነገር የለም በእኔ ነው የተጠቀመው እንጂ ጌታ እንላለን እኛ። አሁን ኤክስትሪም ሲሄድ ግን ተጠቀመብኝ የሚለው በተሰጠው ጸጋ ምናምን የሚለው ደግሞ ወደ ጎን ተተወና እንዲያውም ያላንቺ ማዳን የሚቻለው የለም ወደሚል ኤክስትሪም ሄደ። እኔ እንደ ወንጌል አማኝ ብትጠይቀኝ እግዚአብሔር በእኔ ሰራል እንጂ እኔ ሰራሁት የሚለው ነገር የለም። እኔ ይቅርታ አድርግልኝ ሐዋርያት ስራን ራሱ ሐዋርያቶች ሰሩ ብዬ አይደለም የሚያወራው። ከየት አምጥተው እስትንፋሱ ለመስራትም እኮ እስትንፋስ ሲኖር ነው። የሆነ ነገር እኮ ለማድረግ ገድል የሚባለው ነገር ለመጋደልም እኮ መጀመሪያ እስትንፋስ ሲኖር ነው። እንዳለ ክሬዲቱን እግዚአብሔር ነው የሚወስደው። እስትንፋስ የሰጠህ ነው የሚወስደው። ጤና የሰጠህ ነው የሚወስደው። ጸጋ የሰጠህ ነው የሚወስደው። እኛም ምን አለን? እኛም እኮ ክሬዲቱን እግዚአብሔር ነው የሚወስደው። እነዛን አይደለም ያላንቺ ማዳን የሚቻለው የለም ላይ ተደርሷል። ሚኪ አልደረሰ ይሆናል አላውቅም። ሚኪ
ቱ ዲስ ኤክስትሪም ሄደ። ገባ? ፓስተሩ አድናለው የሚል ፓስተር ካለ አምጣልኝ። በመጀመሪያ ሰው እንኳን እናቃጠልም፣ ግን ቆይ አንዴ ቅርታዬን ስልክ ልዝጋው። ሰው እንኳን እናቃጠልም፣ ግን እንደዛ የሚል ፓስተር ካለ እዚሁ ሞግትልሃለሁ፣ ችግር የለም። ግን ከዛ አልፎ ያለኔ ማዳን የለም የሚል ላይ ከደረሰ ደግሞ ፓስተሩ ጨረሻ አበደ ማለት ነው። የቀደሙ ፍቅና ሳይገባው ሳይበቃው እኔ ፈወስኩ ያለበት ያለ ካለ ማለት ነው። ጭራሽ ያለኔ ደግሞ ማዳን የሚቻለው የለም የሚል የሆነ ፓስተርን ገድል ባመጣልህ ከኒው እንዴት ሻኪንግ እየሆነ እንደመጣ አስተውለዋል። አይ ዶንት ኖ ሚኪ ኢትስ ጌቲንግ ኤክስትሪም። እና ባጭሩ ማለት የፈለኩት ነገር ምንድነው መሰለ? አዎ በሐዋርያቶች ጌታ ተጠቅመዋል። እግዚአብሔር በባሪያዎቹ ይጠቀማል። ግን ክሬዲቱን እነሱ የወሰዱበት ብዙ መጽሐፍ አለ እናንተ ጋር። ስለዚህ ባዮግራፊ አምጣልኝ። ኤክስትሪም ሄዶ እኔ ያደረኩት እኔ ብርቱ እኔ ጀግና የሚል ባዮግራፊ ካመጣልኝ ምንም ችግር ይኸው እዚሁ ላይቭ ላይ ትራሽ እናደርገዋለን። አቃጥለን ወደ ቆሻሻ እንጥለዋለን። እና ሌሎቻችሁ ቀጥሉ። ቴንክ ዩ። ይሄንን ላሳይ ስለፈለኩ ነው how extreme it's going። ግን አንድ ትንሽ ነገር ልበል። አረ ኤፍዬ ያዘው ትንሽ ምንድነው ትንሽ ነገር የምትለው? አይ ማለት አይደለም። እኛ አይ ዳግም የተናገረው ኖ ዳግ የተናገረው ላይ አይደለም መልስ የምትሰጠው። አሁን ገላትና ድርሳናት ጴንጤዎች አሏቸው ወይ? አሁን ጥያቄያችን ገላትና ድርሳናት ወንጌል አማኞች አሏቸው ወይ ነው ጥያቄያችን። አዎ አላቸው ምትል ከሆነ ያው ልናቃጥላቸው ነው ተዘጋጅተናል። አይ የላቸው ምትል ከሆነ ደግሞ ያው የለንም ማለት ነው እኮ። አሁን ለምን አታብራራውም? ለምሳሌ በአማሪክ እሱም ተውና ቆይ ድርሳን ሲባል ምን ማለት ነው? ለምሳሌ አሁን አንድ ሰው ድርሳን አለው ሲባል ያው ስለ ኦርቶዶክስ ድርሳን አለኝ ስትል ምን ማለት ነው እኮ? ቅዱሳኖች ናቸው። ከዛ እነሱ በኖሩበት ዘመን ያሳለፉትን ነገር ደርሳ መድረስ ማለት መጽሐፍ ነው አይደል? ጽፋት ከትባ ያስቀመጠችውን ነገር ነው። ለምሳሌ ተክለ ሃይማኖት ሊኖር ይችላል፣ ቅዱስ ጊዮርጊስ፣ አርሴማም ልትኖር ትችላለች፣ ሰማዕታት ቅዱሳንም ሊሆን ይችላሉ። ስራቸው ምግባራቸው ተከትቦ የሚቀመጥበት ጽሁፍ ነው ድርሳን የሚባለው። የለም ነው እንደዛ የምትለኛው አንተ? ኦኬ ገላትስ ማለት ገላት ማለት ደግሞ ተጋድሏቸው ነው። አብዛኛው ሰማዕታቶች ናቸው የሚጻፍላቸው ለክርስቶስ የከፈሉትን ዋጋ። ድርሳናት አንድ አይነት ዴፊኒሽን እኮ ተጠቀምክ ገላትና ድርሳናት ላይ። ምንድነው ልዩነቱ? የጻድቃን ህይወታቸው ነው አልክ ድርሳናት ላይ። ገላትና ሲመጣ የተጋደሉት ነው ታሪክ አልክ እኮና። እንዴት ነው አሁን እንዴት ይምታታ? ለምሳሌ ድርሳን ሲባል ምን ማለት ነው? ድርሳንና ገላት እንኳን አታውቅም አንተ። አሁን ድርሰት ምን ማለት ነው? ጽሁፍ ነው አይደለ? አታውቅም። ኦርቶዶክስ ሆነ እንኳን እኔ ልንገርህ ድርሳንና ቋንቋው ራሱ እኮ ያንተ ነበር። አንብቦ ይምጣ። አይ ሙዳት ያስጋንዴ አይደለም። ድርሳንና ገላት የኦርቶዶክስ ነበረ በወቅቱ ማወቅ የነበረብህ አንተ ነህ። ግን አንድ ምሳሌ ልስጥ እኔ መቼስ ካላወቅ ጴንጤው ይንገርህ። ስለ ገላትም ስለ ድርሳንም አንድ ምሳሌ ልስጥ። ምን ትጨርሳለህ? አላወቀውም እኮ ስለ ገድል ሰውራ ምን ሰማኝ? ገድል ምንድን ነው? ተጋድሏቸው የተጻፈው እኮ እና ምንድን ነው ስህተቱ? ድርሳናት የሚለውን ተሳስተ አንድ አይነት ዴፊኒሽን ነው የሰጠው ከድርሳናት ጋር ለገድላት እኮ። ድርሳን እኮ ድርሰት ሲተረጎም እኮ ለሁሉም ይሆናል አይሆንም? ነው ዴፊኒሽናቸው አንድ አረከው። ምን መሰለህ አሁን እኮ እሺ፣ አሁን ድርሰት ሲባል ቆይ ይፋል እኮ እና አብራራ አንተ አብራራ ተወሽ። በቃ እኔ አላብራራ አብራራ አንተ። እሺ አብራራ። አሁን እኮ እኔ የማወራው እኮ ስለ ይዘቱ እኮ ነው። ለምሳሌ ድርሰት ስንል ጽሁፍ ነው አይደለ? ጽሁፍማ ገድላትም ጽሁፍ ነው። እዚያም ሁለቱም እኮና የጋራ ነገርም አላቸው። ግን ይዘታቸውን እኮ ነው የምናገረው እኔ። ለምሳሌ ድርሳን ሲባል ይዘቱ የሚይዘው ዘኡል ቅዱሳንም ሊሆን ይችላል፣ መላእክትም ሊሆን ይችላል፣ ዋትኤቨር በቃ ስለዚህ የተጻፈ ነገር ድርሳን ይባላል። ስለ ገድል ስናወራ ግን ስለ አንድ ቅዱስ ገድል ነው። ለምሳሌ የመላእክት ገድል የሚባል መጽሐፍ የለንም እኛ። ኦኬ እሺ። አሁን ገድል ማለት ገድልና ድርሳናት ማለት ኮንሴፕቱ ምን ማለት መሰለህ? በአጭር ምሳሌ ሰፊ ትንታኔ ነው የሚሰጠው። ግን አንዳንድ ምሳሌ ልስጥ። ለምሳሌ ድርሳናት ሲባል ምን ማለት ነው? ለምሳሌ ለማርያም የሚቀርበው ውዳሴ አለ አይደል? አለ የለም? አለ። ማርያም አንቺ እንደዚህ ነሽ እንደዚህ ነሽ እንደዚህ። አሁን ተደርሶ ነው እሱ። ኦኬ ድርሰት ይባላል እሱ። ኦኬ ገድል አይደለም እሱ፣ ደርሰውት ነው። ኦኬ ውዳሴዋን ብለው ዋሬቨር አንተ ኔሚት ደርሶት ነው። ደራሲው ደረሰውና በቃ እሱን አንተ ትደግማለህ ማለት ነው። እሱን ትጸልያለህ ዋሬቨር።
እሺ ገድል ደግሞ ማለት ገድል ማለት ደግሞ አንዳንድ ምሳሌ ነው የምሰጠው። ገድል ማለት ደግሞ ተጋድሎ፣ ለምሳሌ ጊዮርጊስ እንደዚህ አድርጎ ከዛ በኋላ እንደዚህ ተጋደለ፣ ከዛ በኋላ ሰማዕት ሆነ እንደዚህ ትላለህ አይደለ? እሱ ገድል ይባላል። አሁን አንዳንድ ምሳሌ ሰጥቻለሁ። አይ ቲንክ ክሊር መሰለኝ። ትክክል። ገድል አሁን ገድል እሺ ደራሲ የለውም እያልከኝ ነው? ደራሲ አለው፣ ጻፊ አለው። አዎ አሁን ድርሰት የሚለው ነገር ራሱ አልገባህም። አሁን ተሳሳም ነው። እኔም አማርኛ እኮ ተምሬያለሁ። ይፋዬ እንማራለን እኮ ስለ ድርሰት እንማራለን። ምን ችግር አለ? ድርሰት የራሱ ድርሰት ውስጥ ቆይ ገድል ማለት አሁን እንደነገርኩ እሺ እኔ እንትን ማለት ያረምኩ አይደለም፣ ግን እኔ አንዳንድ ምሳሌ ሰጥቼ ነበር ጥሩ አድርገህ እንድትረዳው። ገድል ማለት ምን ማለት መሰለህ? ክሊርሊ ገድል ማለት ያ ሰውዬ ሰንባዴ ኔሚት አንተ የፈለከውን አንድ ሰው ጥራ። ለምሳሌ ጊዮርጊስን ጠርቼ ይላል። ጊዮርጊስ በህይወት ዘመኑ ይሄን አድርጓል፣ ከነዚህ ጋር ተጋድሏል፣ ከነዚህ ጋር ተዋግቷል፣ ሞቷል፣ ተሰው ይሄኛው የምትለው ይሄ ገድል ይባላል። የጊዮርጊስ ገድል። ኦኬ። ድርሳን ከሚባለው ደግሞ አንድ ነገር ሰጠው ምሳሌ። ድርሳን ከሚባለው ለምሳሌ የማርያምን ውዳሴ የደረሰው ሰው ማለት ነው። አሁን የማርያም እንደዚህ ምስጋና ይገባሻል፣ እንደዚህ አድርገሻል፣ እንደዚህ ይገባሻል፣ አንቺ እንደዚህ ይገባሻል፣ እንደዚህ ይሄ ድርሳን ይባላል። ደራሲ ያለው ሰውየው ደርሰዋል፣ ውዳሴዋን ደረሰ ማለት ነው። ወይ የሆነ ነገሯን በቃ ለማርያምን ቢሎን የሆነ እሷን በተመለከተ የሆነ ነገር ድርሰት አድርጎ ጽፈዋል ማለት ነው። ሶ ቤዚክሊ ዋነኛነት ልዩነታቸው በብዙ ስለሚተነተናል፣ ግን ይሄ ነው ዋነኛ ልዩነቱ ማለት ነው። አይደለም ይፋይቀው። አሁን ደግሞ እኔ ስማኝ፣ ችግር የለውም ነው። ለምሳሌ ድርሰት ማለት ደራሲ ያለው፣ ደራሲ ማለት ጸሐፊ ነው አይደለ? ከዛ ድርሰት ማለት ደግሞ ጽሁፉ ነው። እያንዳንዱ ሁሉም ለምሳሌ የመዝሙር መጽሐፎች አሉ፣ የጸሎት መጽሐፎች አሉ። እንኳን አንዴ አስጨርሰኛ፣ አንዴ ቆይ አስጨርሰኛ። ሰማው አይደል እንዴ? የመዝሙር መጽሐፎች አሉ፣ ልክ እንዳልኩ የድርሳን የገድል መጽሐፎች አሉ፣ የጸሎት መጽሐፎች አሉ። እያንዳንዱ ነገሮች ደራሲ ያላቸው ድርሰቶች ናቸው። ነገር ግን በቃ ላስረዳ ብዬ ነበረ። ተወሱን ሰው አሁን ወንጌላውያን ገድላትና ድርሳናት አላቸው። እናንተ መቼስ ገድላትና ድርሳን አላችሁ ታውቃለህ። ስለዚህ የእናንተን መለኪያ መጠቀም ትችላለህ ለማለት ነው። ኦኬ። ስለዚህ ገድላትና ድርሳናት አላችሁ እናንተ ወንጌላውያን አማኞች ገድላትና ድርሳን አላቸው ወይ ያለው እኮ። ለምሳሌ አሁን በጽሁፍ ነው በቪዲዮ ነው? እኔ ለምሳሌ ቆይ አንዴ ቆይ አስጨርሰኛ። ለምሳሌ ቆይ ጴንጤዎች ድርሳንና ቪዲዮም ሰራችሁ እንዴ? ገድል ጴንጤዎች ድርሳንና ገድል አላቸው ሲባል በጽሁፍ የተከተበ ነገር አለ ብሎ የተናገረ ሰው ሰምታለሁ? አይ እኛ ገድልና ድርሳናት አላቸው ብለዋል። ገድልና ድርሳናቸው ግን በምን ይኖር በምን እኛም እኮ ካለን አምጡና እናቃጥል ብለን ክብሪት ይዘን ተቀምጠን አይደል? ብናቀውማ እኛ እናቃጥለን እንጠብቃችሁ ነበር። አሁን እኮ እኛ እናንተ ነገራችሁን አሳይታችሁን እንድናቃጥለው እኮ ነው ክብሪት ይዘን የተቀመጠው። ይኸው ወንድምየውም አሁን ጋዝ በጀሪካ ይዘው ነው አጠገቡ ቁጭ ያለው እኮ። ለምሳሌ ስለዚህ አንተ አሳየን እንጂ እኛ እንጥለናለን። አይ ችግር የለውም። ቆይሽ ለምሳሌ ትልቁ ላይ አድርገው ወንድምነት ትልቁ ላይ አድርገው። አይ ችግር ይሄ መጽሐፍ እንዴት ነው የምትረዳው አንተ? ምንድነው ላንተ? ምንድነው ላንተ እኮ ምንድነው? ምን መጽሐፉ ምንድነው? የሉተር መጽሐፍ ነው። የሉተር መጽሐፍ ነው። ምንድነው እኮ የሉተር መጽሐፍ ምንድነው? ባዮግራፊ ነው ወይስ እኔ አንብቤዋለሁኝ። ኤፍዬ የሉተርን መቃብር የሳመ እኮ ልንገረው ለኤፍሬም፣ የሉተርን መቃብር የሳመ 101 ትውልዱ ይማርለታል። የእሱን አተላ የጠጣ 51 ትውልዱ ይማርለታል። ቀና የሉተርን ታቦት ያወጣ እንደገናም ንግሱን ያደረገ ደግሞ 50 ትውልዱ ይማርለታል ይላል። በከፊል ያነበብኩት። ጨርሱት እናንተ። እሺ ክፈተው፣ ካሜራውን ክፈተውና
ርዕሱን አታሳየኝ። አሁን ምንድነው ለምን አይ ምንድነው ላንተ ለምሳሌ ጆን ካልቪን መጽሐፍ እኮ ስለምንድነው መጽሐፉ ስለምንድነው የሚያወራው? ምን እንደሆነ ይዘቱን ርዕስ ስለ እንትኑን አሳይተኝ ምንድነው ይሄ መጽሐፍ ትላለህ እኮ ምንድነው ስለምንድነው የሚያወራው መጽሐፉ ንገረኝ እኮ እያልኩ ነው። ስለምንም ያወራ ከመጽሐፍ ቅዱስ ውጪ የሆነ መጽሐፍ ነው። ምንድነው የሚባለው? አይ ሳቅ ወነገር አይ ምንድነው ይጨነቀለታል። ስለምን የሚያወራ እኔ ለምሳሌ ሚኪ አዋራልን። አንተ ገድል እንደሌለን ታውቃለህ። አንተ አዋራልን ሚኪ ጠይቅልን። ስለፈለገ ያወራል። አይ ሚኪ አናግርልን። ቆይ ኤፍሬም ዝም በል። እኔ የለሁበትም ዳጊ ይቅርብኝ። አለበት ሚኪ አለበት። ምንም መሸሽ የለም። ምስክር ብለን ጠርተናል። አይ ሚኪ ግን ይሄን አይቷል። ለምሳሌ ጆን ካልቪን ኢንስቲትዩት ማለት ምናልባት ኦርቶዶክስ ሪጂዮን ይላልና አሁን ይሄ ገድል ነው ብለህ ነው የምታምነው አንተ? ድርሳን ነው ጽሁፍ ነው አይደለ? ኦኬ ድርሳን ነው ብለህ ነው የምታምነው? አዎ እኮ ምንድነው የሚባለው? እኔ ድርሳን ነው ብዬ ነው ምንድነው የሚባለው? እሺ እኔ ድርሳን እንዲህ ከሆነ በእውነት ሚኪ ይኸውልህ ብዙ ሰዎችን ጥርጣሬ ውስጥ ታላችሁ ብዬ ባዮግራፊ ድርሳን ነው ካልክ እኔ ድርሳን ማለት ምን ማለት እንደሆነ ገላት የሚሉት ድርሳን እንግዲህ ቆይ ድርሳን ምን ማለት እንደሆነ ልንገር። ድርሳን የሚለው ቃል እንግዲህ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን በቁሙ የተደረሰ የተጣፈ ቃል ነው። ሰፊ ንባብ፣ ረጅም ስብከት፣ ትርጓሜ፣ አፈታት፣ ጉሳተ ልብ፣ መዝሙር፣ ሚስጥሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይሉ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው። እንግዲህ ድርሳን ይኸው እያነበብኩልን የነገርኩህ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ዕብራውያን 13:7 ላይ እንደተባለ በሃይማኖትና በምግባር ለመጠንከር ገድላት ቅዱሳንን የያዙ መጻሕፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሳጽ፣ ትርጓሜ፣ ምክር፣ የዕለት ሰንበትን ክብርና የኢየሱስ ክርስቶስ የቤዛነት ሥራ የሚናገሩ ድርሳናትን ሁል ጊዜ እናነባለን፣ እናደርሳለን ነው። ድርሳን የሚነበብ ብቻ የሚደረስ ብቻ ሳይሆን የሚነበብ ዕለት ዕለት የምናነባቸው ነው። እንግዲህ ምናልባት አንተ ድርሳን ብለህ ይህን አስቀምጠህ ከሆነ ያው እኔ ኦርቶዶክሳዊ ወንድሜ ስለሆንክ ብዙ ነገር ውስጥ አልሄድም። ግን እኔ ድርሳን እንደዚህ ከሆነ ሶሪ። ኤኒዌይስ እሺ ቀጥሉ እናንተ ዳጊሻ ቀጥሉ። ኤፍ ይቀጥል። አይ ያው እንግዲህ እንደምታዩት ነው። አሁን ባዮግራፊ ወይም ግለ ታሪክ እያመጡ ገድልና ድርሳን ነው ማለት ጀምረው። አሁን እኔ ራሱ ወደፊት ባዮግራፊ አስቤያለሁ። አሁን እሱ የኤፍሬም ገድል ነው ሊባል ይችላል። አሁን ኤፍሬም የተወለደ የታደገ የት ቦቦሊኖ በላ የቱ ጋር ሞተ ምናምን የሚል መጽሐፍ እንዲኖረኝ እፈልጋለሁ። አሁን እሱን አውጥተው ገድል ምናምን ቦቦሊኖ የበላበት የተጋደለበትን ከቦቦሊኖ ጋር ምናምን ሊሉ ነው ማለት ነው። አሁን ወደፊት እኔ ባዮግራፊ እሱ ግለ ታሪክ እንደሆነ ነው የማውቀው እንጂ ገድልም ድርሳንም አይደለም። ሶ እንግዲህ ምንም ላስቀረው ነው ማለት ነው። ያሰብኩትን ትምህርት ላስቀረው። እኔ አሁን ገድልና ድርሳን ታመጣለህ ብዬ ኤክስፔክት አድርጌ ነበር። ቀደም ዳጊ እንዳለው ሉተር ታላቁ ሉተር ከዛ እግዚአብሔር በሰጠው ታምራት ነፍሳትን ከሲኦል ያወጣል። እንደገና ደግሞ የሱን ይሄን ድርሳን የጠረዘ ያስፋፋ እንትን ያከፋፈለ ምናምን 2 ትውልዱ 5 ትውልዱ ልጁ ምናምን ይድናል ምናምን ምትል መስሎኝ አሁን እኔ ጋዙን ድፋልለው ነበር ቤኪ እኔ ክብሪቱን ከዚህ ልለኩስ ማለት ነው። እና አሁን አደከም ከናየ ኦርቶዶክስ ክርስቲያን አይ እኔ በጣም ነው የሚያስቀው። አንዳንዴ ስለ ይዘቱ እኮ አላወራንማ። ምንድነው ያዘው የሚባለው ነገር አላወራንም። ለምሳሌ እኮ ምንድነው ያዘው የሉተር መጽሐፍ ቆይ ለምሳሌ ኢንስቲትዩት ኦፍ ዘ ክርስቲያን ሪጅን የሚለው የጆን ካልቪን መጽሐፍ ስለ ተቋም ነው፣ ስለ ክርስትና ተቋም ነው የሚያወራው። እሱ ያስተማራቸውን መጽሐፍ ጽሁፎች ነው ያዘው እዛ ውስጥ።
እሱ ስህተት ነው አይደለም አትቀበላቸውም እኮ አብዛኞቹ። ግን በክላሲካል ፕሮቴስታንት ውስጥ የሚገኝ ትልቅ የሚባል ምንድነው ሪፎርመር ነው። ገላትና ድርሳን ትምህርትን ማለት ነው። ገላትና ድርሳን ትምህርት ነው ማለት ነው። አንዴ እሺ ቆይ ልጨርስ። ትምህርት አለ እኮ አታስጨርሰኝማ። ስለዚህ ትምህርት ነው አልክ። ስለዚህ ትምህርት ነው ስላልክ ስለዚህ ገላትና ድርሳናት ማለት ትምህርት ነው ማለት ነው። ስለዚህ አሁን ፊዚክስ ደብተር ያላችሁ ሁሉ የወጣችሁ አሁን አናቃጥላለን ማለት ነው። ፊዚክስ መጽሐፍ ያላችሁ፣ ማትስ፣ ኬሚስትሪ መጽሐፍ ያላችሁ ልናቃጥል ነው ማለት ነው። ምክንያቱም ትምህርት ማለት ገላትና ድርሳናት ነው እያለን እንደዛ ቆይ አያስጨርሰኝና ከዛ በኋላ አንተ ደግሞ የኔን ሪፍሌክት ታደርጋለህ። ምን ችግር አለ? ይፋ የኔ ዝም ብዬ ነው ሰማቸው ማለም አልኩ። እኔ እኮ ብዙ ከምትሳሳት ትንሽ ልሳሳት ችግር እኔ ሲጨርስ ታረመኛለህ። ምንም ችግር የለውም። አይደለም አሁን እኔ እኮ የሁለቱንም መጽሐፍ ሳሳየ የሉተርንም የጆን ካልቪንም መጽሐፍ ሁለቱም የያዙትን እኮ ይዘቶቹን አትቀበላችሁም አብዛኞቹ። ለምሳሌ ቱሊፑንም አትቀበለውም፣ እዛ ጋር ያለውን ክሪዶቹንም አትቀበላም። አንዴ አስጨርሰኛ አረበና ትቀበላለህ ነው ምንድነው? እየቀባጠርክ እኮ ነው የሉተርን ትምህርት ትቀበላለህ፣ የካልቪንን ትምህርት ትቀበላለህ ትለኛለህ እኮ። ቆይ ልጨርሰው። ችግር የለውም። ምን ችግር አለ? እኛ ጥያቄ ነው አትጨርሰውም። ዝም ብለህ ትጨርሳለህ። ርዕስ እኮ አለን እኛ ቤት። ርዕሳችን ምንድነው? ገላትና ድርሳናት የወንጌል አማኞች አላቸው ብለዋል የእናንተ የቲክቶክ ሊቃውንት። ስለዚህ አሁን ልናቃጥል ነው። ገላትና ድርሳናት ካለን አምጡና እናቃጥል ጋስት ላይ እየዘመርን ብለን ነው አንተ የገባው። እኛውን ገድልና ድርሳናት እንደታመጣለህ ስንል አይ ሉተር ክርስትና እንዴት እንደተጀመረ የሉተር ያስተማራቸው ትምህርቶች ምናምን እዚህ መጽሐፍ ውስጥ አሉ አልክ። አሁን ምንድነው? አሁን ይሄ ትክክል ነው? አግባብ ነው? የቱ ገድል ነው? ገድልና ድርሳን ነው? አምስቱ ቱሊፕ ገድልና ድርሳን ናቸው? አምስቱ ሶላዎች ገድልና ድርሳን ናቸው? እሺ ላውራ ነኝ ልመልስልህ እኮ አንተ ምን እያደረክ እንደሆነ አልገባንም። ጨርሶ ምንም ነገር አልገባንም። ምን እየሆንክ ነው? እሺ ችግር የለውም። ቀጥል። አሁን እኮ እኔ የኦርቶዶክስን የጽሁፈት ዘይ ወይም ደግሞ ገድላት ድርሳናትን ከናንተ የሆነ ከሉትራን ከጆን ካልቪንም ከማንም ጋር ያወዳደርኩ ያነጻጸርኩኝ አይደለም። ግን በጽሁፍ ደረጃ ወይም በጽሁፍ ደረጃ ግን የሚመሳሰሉ የሚወዳደሩ ነገሮች አሉ። ለምሳሌ እዛ ጋር የተጻፈው የጆን ካልቪን ወይም የሉተር ወይም ደግሞ የሌላ የሪፎርመር ጽሁፍ እኛ ከምንጽፈው የተለየ አይደለም። ለምሳሌ ገድለ ተክለ ሃይማኖትን ሳንብ ቆይ አስጨርሰኛ። ገድለ ተክለ ሃይማኖትን ሳንብ እንድትቀልድብን አንፈቅድም። ትቀልዳለህ እዚህ ለጨዋታ መጣን መሰለኝ። ምን አለ አሁን? ኦኬ አሁን ለምሳሌ የሚለው እሱ ምንድነው? የሉተር ወይ ካልቪን አንድ መጽሐፍ ያመጣና እነሱ ያስተማሩት ትምህርት አለ። እኛ ነው ገድላትና ድርሳናት ካለን ነው ምን ኦኬ እሺ ስንል አሁን የሆኑ በቤተክርስቲያን ውስጥ የነበሩ ሪፎርመሮች የጻፉት መጽሐፍ ላይ ያስተማሩት ትምህርት አለ። ኦኬ ትምህርቱን አሁን ገድል ላይ ነው ድርሳን ነው ብለህ የምታነሳው ልጠይቅህ። አሁን ገድል ነው ወይስ ድርሳን ነው? ከሁለት አንዱ ምረጥ። ገድል ነው ድርሳን ነው? ምረጥ። አሁን እኮ ቅድም አወራን እኮ ድርሳን ማለት ነው። ምረጥ፣ ከሁለት አንዱ ምረጥ። ገድል ነው ድርሳን ነው ወይስ ሁለቱንም ነው? ድርሳን ነው። ድርሳን ነው። እሺ ስሙ። አሁን ኦርቶዶክስ ክርስቲያን የሚገርም አርጊመንት አመጣ። አንተ አስጨናቂ አርጊመንት አምጥቷል። ስለዚህ አሁን ለምሳሌ ራንደም እናንሳ፣ ፒክ እናድርግ። ለምሳሌ ሉተር አምስቱ ሶላዎች አሉ ሉተር ያስተማራቸው። የአምስቱ የሉተርን ሶላዎች ጽሁፎች አመጣና ድርሳን ናቸው እነዚህ አለ። ድርሳን ናቸው። ኦኬ ድርሳን ናቸው። ልብ በሉ ድርሳን ናቸው ነው ያለው። አምስቱ ሶላዎችን እንግዲህ ታውቃላችሁ ሉተር ሲያብራራ እንግዲህ እምነት የሚል እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ ታውቃላችሁ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ የሚሉ እነዚህ አምስቱን ሶላዎች ኦኬ እንግዲህ ሉተር መጽሐፍ ቅዱሳዊ ጥቅስ አምጥቶላቸው የመጽሐፍ ቅዱስ ትምህርቶች ብሎ ነው ያስተማረው። ስለዚህ ድርሰት ናቸው እያለ ወይ ሉተር ወይ ካልቪን ስለዚህ ከሲኦል ስንት ነፍሳት እንደሚያወጡ ይንገረን። ወይ ሉተር ወይ ካልቪን በቀን ስንት ነፍሳት እንደሚያወጡ ቆይ ዳግዬ። ስለዚህ አሁን ምን እያለን ነው? ኦርቶዶክስ ክርስቲያን ምን እያለን ነው? መጽሐፍ ቅዱስ ትምህርት የመጽሐፍ ቅዱስ ትምህርት ድርሳን ነው እያለ ኦኬ የመጽሐፍ ቅዱስ ትምህርት ድርሳን ነው። ባይ ዲፎልት መጽሐፍ ቅዱስን ማስተማር
ድርሳን ነው እያሉ። ስለዚህ መጽሐፍ ቅዱስ ራሱ ድርሰት ነው ማለት ነው። ኦኬ ስለዚህ እንደዚህ ብለን እንቀበል። መጽሐፍ ቅዱስ ትምህርት ማንኛውም የመጽሐፍ ቅዱስ ትምህርት የመጽሐፍ ቅዱስ አስተምሮ ድርሳን ነው ብለን ነው መቀበል ያለብን። መጽሐፍ ቅዱስን ድርሳን ነው። እኔ መጽሐፍ ቅዱስ ውስጥ አልሄድኩኝም። ለምሳሌ ሉተር ያስተማረው ትምህርት ከመጽሐፍ ቅዱስ የወጣ ነው። ስለዚህ መጽሐፍ ቅዱስን ድርሳን ነው ማለት እንችላለን ነው ያልከኝ። እኔ እዛ ውስጥ አልገባሁኝም። ግን አምስቱ ሶላዎችን እኔ ሰማሁት። አምስቱ ሶላዎች ውስጥ አንዱ የእግዚአብሔር ቃል ብቻ ነው። ስለዚህ በእግዚአብሔር ቃል የእግዚአብሔር ቃል የበላይ ባለስልጣን ነው። በእግዚአብሔር ቃል እንመራ ማለት ድርሰት ነው እሱ። እኔ እኮ እንዴት ነው የማወራው? እኔ ድርሰት ነው ወይ መልስ ድርሰት ነው ይሄ። ለምን ድርሰት? ቆይ እሺ አንዴ ቆይ። ድርሰት ቃሉ ፍቹን ምን እንደሆነ ታውቃለህ? ለምን ነው ሚካኤል? እሱንማ አታውቅም ነበር። አስተማርኩ ቅድም ስትገባ። ድርሰት ጽሑፍ ነው ወንድሜ። ምንድነው የምትለው? አስተማርኩ። ሚኪ ደግሞ እያነበበ ነገረ ድርሰት ማለት ምን እንደሆነ። ድርሰት ምን ማለት ነው? እሺ ምን ማለት ነው ድርሰት ማለት? ጽሑፍ ማለት አይደለም? ቅድም እኮ አስነበረ። ጽሑፍ ሁሉ ድርሰት አይደለም። ጽሑፍ ሁሉ ድርሰት አይደለም። ችግር የለውም ግን እሺ ድርሰት ማለት ጽሑፍ ማለት አይደለም? ድርሰት ማለት ጽሑፍ ማለት አይደለም። ምክንያቱም ብዙ ጽሑፍ ስላለ ድርሰት ማለት ጽሑፍ ማለት አይደለም። ድርሰት በነገራችን ላይ ባይጻፍም እኮ ድርሰት ሳይጻፍም ድርሰት ይሄ ሎጂክ አይሆንም። ይሄ ምን ማለት መሰለህ? ድርሰት ሳይጻፍም ድርሰት ነው። ሎጂክ ልክ አይደለም። ሳይጻፍም ድርሰት ነው። ኢየሱስ ጌታ ነው አይባልም፣ ሌሎች ጌቶች ስላሉ እንደማለት ነው። ኢየሱስ ጌታ አይባልም፣ ሌሎች ጌቶች ስላሉ እንደማለት ነው። ወንድምነት አሁን ይበቃዋል። አምስቱ ሶላዎች ድርሳናት ናቸው ብሎ የሚያምን ኦኬ፣ አምስቱ ሶላዎች ድርሳናት ናቸው ብሎ ነው የሚያምነው። ድርሳናት ናቸው ማለት ምን ማለት ነው? ኦኬ ድርሳናት ናቸው ማለት ምን ማለት ነው? አምስቱ ሶላዎች ለምሳሌ ክብር ለእግዚአብሔር ብቻ የሚለው ኦኬ ክብር ለእግዚአብሔር ብቻ የሚለው የሉተር አስተምሮ ድርሰት ነው። ክብር ለእግዚአብሔር ብቻ አለ ነገሩ እንደዛ ነው። ኦብቪየስ በሃይማኖታቸው የሚታመነው ክብር ለእግዚአብሔር ብቻ የሚለው ድርሰት ነው። ሰው ሰራሽ ትምህርት ነው። ክብር ለእግዚአብሔር ብቻ አይገባውም። ምክንያቱም ሉተር የደረሰው ነው። ክብር የሚገባው ለእግዚአብሔር የሚሰጠው ክብር ለሁሉም ፍጥረት መሰጠት አለበት ብሎ የሚያምን ሰው። ስለዚህ ለሱ እንደዛ ነው። ክብር ለእግዚአብሔር ብቻ ነው አንደኛ። ሁለተኛ ቅድም በተደጋጋሚ ስንናገር ነበረ እኛ እያልን ያለነው ከእግዚአብሔር ቃል ጋር የሚጣረስ ከእግዚአብሔር እውነት ጋር የሚጣረስ ማንኛውም ገድላትና ድርሳናት እሱ ከጨለማው ነው፣ ከሰይጣን ነው፣ ለዘላለም ጥፋት ሰዎችን የሚያዘጋጅ ነው የኛ ዓላማ። የኛ ከመጀመሪያውም ጀምሮ እሱን ለማሳየት ነው ፕሮግራማችን። ስንናገርም የኖር ነው እሱ። ስለዚህ አሁን አንተ ደግሞ እያልክ ያለው ገድላትና ድርሳናት ለጴንጤዎችን ላምጣ አልክ። እሺ ድርሰት ላምጣላችሁ አልክና ምን አልከን? ሉተር ለምሳሌ ትምህርት አስተምሯል። የመጽሐፍ ቅዱስ ትምህርት አስተምሯል። ጥቅስ እየጠቀሰ ከመጽሐፍ ቅዱስ ትምህርት አስተምሯል። እሱ ድርሰት ነው አልክ። ድርሰት ነው እሱ አልክ። ኦኬ ስለዚህ ሉተር የደረሰው ምን ብሎ ነው? ክብር ለእግዚአብሔር ብቻ ይገባል ብሎ። ኦኬ የእናንተ ድርሰት መጽሐፈ እንዚራ ስብዓት ላይ መጽሐፈ እንዚራ የሚለው መጽሐፍ ላይ የአምልኮ መስዋዕት ላንቺ ሰዋለው ይላል ማርያም። ስለዚህ ሉተር ክብር ለእግዚአብሔር ብቻ ይላል። ክብር የሚገባው እግዚአብሔር ነው ይላል። ያንተ ድርሳን ደግሞ ኦኬ ለማርያም የአምልኮ መስዋዕት እሰዋለው ይላል። ስለዚህ ላንተ ይሄም ድርሳን ነው፣ ክብር ለእግዚአብሔር የሚለውም ድርሳን ነው። እንደዛ ነው አይደል የምትለው ኦርቶዶክስ? አዎ አይበለኝ አላልኩም እንደዛ። የሆነ ጊዜ ስጠኝ የኔን ሐሳብ። ለምን ትክዳለህ? መጽሐፉን ላሳየህ ከፍቼ። እንደዛ የሚል መጽሐፍ የለም? የአምልኮ መስዋዕት ላንቺ ለማርያም እንሰዋለን የሚል የለም እንዴ? እንደዛ እኮ ይኸውልህማ፣ እንደዛ ከመጣንማ እኔም እኮ ቪዲዮ ከፍቼ እኮ ማለት ነው ሚል የለም ወይ? አሳየን ቪዲዮ እንዴ! ቪዲዮ እኮ እንድታሳየን ነበር። በትልቁ ያደረግን እኮ ቪዲዮ እንድታሳየን ቪዲዮ ማስረጃ እንድታቀርብ ስለዚህ ድርሳን የምትለው አንተ ድርሳን የምትለው የኛ የጴንጤዎች ድርሳን ክብር ለእግዚአብሔር ብቻ የሚል ድርሳን አላቸው። እኛ ኦርቶዶክሶች ደግሞ ለማርያም የአምልኮ መስዋዕት እንሰዋለን የሚል ድርሳን አለን እያልክ እኮ ላሳየህ። ስለዚህ ሁለቱ እኩል ነው እያልክ ነው? አንድ ነው እያልክ ነው?
ቆይ አንዴ የኛ በኦርቶዶክስ ይታያል፣ ችግር የለውም። ስተትም ካለ ስተት ነው ሊባል ይችላል። ትክክል ከሆነም የራሱ ትርጓሜ ይሰጣል፣ ችግር የለውም። አሁን የምታሳየኝ ሁለት ነገር ነው። የመጀመሪያው አይ እኛ ቤት ውስጥ ያሉት የስተት ትምህርቶችን አሳየኝ ካልከኝ በጽሁፍም በቪዲዮ በደንብ አሳያለሁ፣ ችግር የለውም። አንተም አትቀበላቸውም። ቆይ እኛ ቤት ያሉ የስተት ትምህርቶችን አይደለም ማስተምረው። ቆይ እኛ ቤት ያሉ የስተት አስተምሮቶችን አይደለም ያነሳው። እኛ ቤት ያሉ ገላትና ድርሳናት ቶፒክማ አትልቀቅ። እኛ ቤት ያሉ ገላትና ድርሳናት ካሉ አሳየን። ስለዚህ የኛ ቤት ያሉ ገላትና ድርሳናትን ላሳይ ብለህ ከዛ በኋላ ምን አመጣ? ለምሳሌ ሉተር ያስተማረው ትምህርት አለ። ሉተር ያስተማረው ትምህርት ራሱ ድርሳን ነው አልክ። የወንጌላውያን አማኞች ድርሳን ነው አልክ። እሺ አለንና የወንጌላውያን አማኞች ድርሳን ከሆነ እሱ የሚለው እንግዲህ 5ቱ ሶላዎች ብሎ ጥቅሶችን አስቀምጠዋል። ስለዚህ መጽሐፍ ቅዱስ በራሱ ድርሰት ነው ማለት ነው። እሱ መጽሐፍ ቅዱስ እንደዚህ ይላል ብሎ መጽሐፍ ቅዱስ 5ቱ ሶላዎችን አስቀመጠና ለምሳሌ ሶላ ስክሪፕቸር የሚባለውን ወይም ስክሪፕቸር አለውን የሚባለውን ይሄው መጽሐፍ ቅዱስ እንደዚህ ይላል መጽሐፍ ቅዱስ ብቻ የሚለውን ሐሳብ ያነሳና መጽሐፍ ቅዱስ እንደዚህ ይላል ብሎ ጥቅሶችን ያስቀምጣል። ስለዚህ መጽሐፍ ቅዱስ ድርሳን ነው እያልክ አይደለም ትላለህ መልሰህ ካልክ ሉተር ካልክ መጽሐፍ ቅዱስ ድርሳን ካልሆነ ሉተር መጽሐፍ ቅዱስ እንደዚህ ይላል ብሎ ጥቅስ ያስቀመጠበትን ትምህርት ይሄ ድርሳን ነው ብለህ ይዘህ ለመምጣት ለምን ደፈርክ? አይ እኮ ቆይ ሰማኛው። ለምሳሌ አንዴ እኔ አማርኛ ዘሎ ከሆነ እኔ ግን አማርኛ ስማር ይወለማ ደራሲ አለ እኔ ጭራሽ እኔ ዘለለኝ እንዴ አሁን ሳስተምር የነበርኩት ልጅ እኔ ዘለለኝ ችግር የለውም ታስተምረኛለህ። አንዴ በአማርኛ ሰዋስው ውስጥ ማለት ነው አንዴ ደራሲ አለ ጸሐፊ ማለት ነው። ከዛ ድርሰት አለ ጽሁፍ ማለት ነው። ከዛ ተደራሲ የሚባል ደግሞ አለ ጽሁፉን አንባቢ። አሁን ድርሰት ሲባል ጽሁፍ ነው ወንድሜ፣ ከዚህ አይደለም። ጽሁፍ የሚባል ነገር አይደለም። የድርሰት አይነቶች አሉ፣ የድርሰት አይነቶች አሉ። ደራሲውም ደግሞ የራሱ ዘዬ አለው። ስለ ድርሰት አይነቶች ስለ ይዘቶቹ ካወራን ችግር የለውም እናወራ። ግን ድርሰት ማለት ግርድፍ ትርጉሙ ምንድነው ካልከኝ ጽሁፍ ነው። መጽሐፍ ቅዱስ ድርሰት ነው ወይ? ኧረ እባክህ ዝም በል እየሰማሁ ነው። አይ አንዴ ትላለህ እንዴ? ዝም ብለህ እንድታወራ ነው እንዴ? ገባ እኮ አንዴ እኮ እሺ፣ እኔ መጽሐፍ ቅዱስ ድርሰት ነው ወይ? ዝም ብለህ መልስ። አንዴ እኮ ምን ችግር አለ? እቺን አሳየን አንተ። መጽሐፍ ቅዱስ ድርሰት ነው ወይ? እኔን ከምትጠይቅ እሺ፣ አንዴ እቺን ብቻ ቆይ፣ ተረጋጋ እንዴ። ለምንድን ነው ሆት የምትሆነው? ለምን አትመልስም? ይሄንን እኮ መልስልሃለሁ፣ አንዴ መልስልሃለሁ፣ እመልስልሃለሁ። ምን ችግር? አንዴ እኮ ስማኝ። መጽሐፍ ቅዱስ ድርሰት ነው ወይ? እኮ ተረጋጋ አንዴ። አሁን ድርሰት የሚለው ነገር ጽሁፍን አይወክልም የምትል ከሆነ አውጣና ማለት ነው። ኢየሱስ ጌታ ነው። አንዴ ኢየሱስ ጌታ ነው። መጽሐፍ ቅዱስ ድርሰት ነው ወይ? እንዴት ላስረዳው? እሺ አሁን ድርሰት ነው። እሺ መጽሐፍ ቅዱስ ድርሰት ነው። አጨብጭቡለት። መጽሐፍ ቅዱስ ድርሰት ነው አለ። ከምን አንፃር ነው እንደዛ ያልኩት? ሁላችሁም አጨብጭቡ። መጽሐፍ ቅዱስ ድርሰት ነው ወይ ብለዋል? አይ መጽሐፍ ቅዱስ ድርሰት ነው ብለዋል። አይ ዝም በል። መጽሐፍ ቅዱስ ድርሰት ነው ብለዋል። ድርሰት ማለት በነገራችን ላይ ስሙ፣ ዝም ብላችሁ ስሙ። እሺ ድርሰት ማለት ይሄንን ነገር በደንብ ስሙ። ድርሰት ማለት ኦኬ። አሁን መጽሐፍ ቅዱስን እንደምታውቁ ቅድም ድርሰትን አስረድቼዋለሁ እንዳይሳሳት። መጀመሪያ ሲጀምር ስለተሳሳተ ድርሰትን አስረድቼዋለሁ። ለምሳሌ ድርሰት ማለት ስለ አንድ ነገር አንተ ራስህ የምትደርሰው ስለ አንድ ነገር አሁን በትክክል የሆነን ነገር አይደለም። ኦኬ በትክክል የሆነን ነገር ወይም ደግሞ የተደረገ ታሪክን አይደለም የምታወራው። ድርሰትን ስታነሳ ምንድነው ትደርሳለህ። ለምሳሌ ዘፋኞች አሉ አይደል? ለምሳሌ ዘፋኞች ድርሰት ይደርሳሉ። ምን ብለው? ዝም ብለው በቃ አይንሽ፣ እግርሽ፣ አካሄድሽ ምናምን ብለው ድርሰት ይጽፋል። ቁጭ ብሎ ድርሰት ይጽፋል ሰው። ከዛ የደረሰውን ነገር ይዘፍናል፣ በግጥም መንገድ ያወጣዋል ምናምን ዋሬባ። ኦኬ ይሄ ነው ድርሰት። ቁጭ ብሎ በቃ ዝም ብሎ ይጽፋል ማለት ነው። አይኗ ጥርሷ ምናምን እያለ እየገጠመ ምናምን። አሁን እስትንፋሰ መለኮት የሆነውን መጽሐፍ ቅዱስን የእግዚአብሔር እውነት የሆነውን ሕይወትም መንፈስም የሆነው የእግዚአብሔር ቃል ድርሰት ነው አለ። ስለዚህ እነ ጴጥሮስ ቁጭ ብለው ሲደርሱ ነበር ማለት ነው። እነ ጴጥሮስ ኦኬ በመንፈስ ቅዱስ ተመርተው የእግዚአብሔርን እውነት ሳይሆን የጻፉት ደርሰው ነው ማለት ነው እነዚህ ሰዎች። ስለዚህ እነ ጴጥሮስ ደራሲያን ናቸው ማለት ድርሰት ነው ካልክ እነ ጴጥሮስም እነ ጳውሎስም እነ ዮሐንስም ደራሲዎች ነበሩ እያልክ እነሱ። አሁን ይቅርታ አድርጌ አሁን እኔ ስለ ልብ ወለድ አላወራሁም፣ ወይም ልብ ወለድ አለ ወይም ደግሞ ልብ ወለድ አለ ወንድሜ። ድርሰት አላልኩም። አላወራሁም። ቆይ አንዴ
አንተ እየተናገርክ ያለው ስለ ልብ ወለድ ነው። በልብ ወለድ ውስጥ የልብ ወለድ አለ፣ እውነተኛ ታሪክን የሚዘግብ የተደረገ ነገር። ድርሰት ማለት ምን ማለት ነው? ድርሰት ማለት ምን ማለት ነው እኮ አሁን እንድንግባባ ኤፋ ቆይ መዝገበ ቃላት ማለት ነው። ቆይ እሺ እባክህ መዝገበ ቃላት አውጣና አሳየኝ። ምን ችግር አለ? ድርሰት ማለት የሚያውጡታል አይደለ? ደራሲ የሚባለው ደራሲ የሚባል ሰው አንድ ሰው ደራሲ ከተባለ ምን ለምሳሌ የዚህ ግጥምና ዜማ ደራሲ ነው ከተባለ ምን ማለት ነው? አሁን ለምን እንከራከራለን እንደዛ? ጸሐፊ ማለት ነው። አይ የዚህ ግጥምና ዜማ ደራሲ ነው ስንል ምን እያለ ክሬት ያደረገው ሰው እያለ ነው አይደል? ኖ ስለ ክሬት አይደለም እኮ ምን አረበን ነው ክሬት ያደረገው ማለት አይደለም። ሌላ ሰው ሰጥቶት የእጁ ጽሑፉ የሚያምር ሰውዬ የጻፈው ማለት ነው። እሺ ስለ ልብ ወለድ ታውቃለህ? ልብ ወለድ እንደዚህ ማለት ኧረ እባክህ ምንም ነው አንተ ነው የማታውቀው። ተው ተውረድ። ይሄ ምንድነው የሚያወራው? እኔ ነኝ ያስወረድኩት። መጽሐፍ ቅዱስ ድርሰት ነው ብለህ አረፍከው? ምንድነው የሚያወራው? ጴጥሮስ እንኳንም ይሄንን አልሰማም። ምን እንደሚያወራው እሱ የገባው አይመስልም። በነገራችን ላይ ምንድነው ጆን ካልቪን ምናምን ብሎ ያመጣው የዳሰስነውን ብለው የመሰከሩትን ምስክርነት ያ እኔ ልጁ ጥያቄ ነበር በነገራችን ላይ እና ከዛ እንትን የእሱ ሚሊዮን አውጥቶና ከዛ ሌላም በጎን ለጎን ወይ ቴዳይ ካለ ከተመቸው አውጥቶ መጻፉ ጆን ካልቪን ላይ የጻፈው ጽሁፍ ላይ ለምሳሌ በተገባለት ኪዳን ምን ነገር ገባ ይሄን አክል ሺህ ከሲኦል ያወጣል፣ የጆን ካልቪንን ስም የጠራ ይድናል፣ የዘላለም ሕይወት ያገኛል። ኦኬ ጆን ካልቪንን በስሙ የዘከረ በስሙ የደገሰ ያስደገሰ ከዛ ደግሞ በጆን ካልቪን ጥፍር የዘላለም ሕይወት ይገኛል። ጆን ካልቪንን ጥፍር በደናው በወገቡ ያሰረ ምናምን ጸጉሩን ያለ ገባ በዛ በኩል የዘላለም ሕይወት እንደሚገኝ የሚያሳይ ከሆነ ሲያሳየን ብራዘር በጣም ነው የሚገርመው። በጣም ነው እንደዛ ቢኖር 10 የወንጌል አማኝ አይኖርም ነበር። እንደሱ ጽፈው ቢሆን ኖሮ እኮ ገብቶ ያሳየን። አሁን እንደነሱ እኮ አይደለም። አዎ ዋና ነገሩ ወንድሜው መሰለህ አሁን እነሱ ቤት ገባ እነሱ ቤት ምን አለ መሰለህ ይሄ ዝም ብሎ የሚነዱት ገባ ማንም ሰው ምንም ቢናገር የበረከቶት ይደርብኝ ከሚል ያለፈ ምንም ነገር የላትም። ታውቃለህ ቃልቤት ያሰማልን ነው ምንም ነገር ተናገራለህ። ቃልቤት ያሰማልን ብቻ ነው። ከዛ ያለፈ ነገር ምንም ስለሌላቸው ማለት ነው። አሁን የጆን ካልቪን ምናምን እኮ አለ ሉተር እኮ አለ እነሱ ገደል ሲባል ይመስላቸዋል ዝም ብሎ በደመነፍስ የሚጓዝ ማለት ነው። ወይኔ ገደል እኮ አላቸው ይላሉ። ወይኔ ጆን ካልቪን እነሱም እኮ ይላሉ። ገባ ምንም ስለማያውቁ አሁን ለነሱ እንዲታይም ስለሚፈለግ ነው። ልጁ ገብቶ ሁለቱንም ቴዳዬ ቤት አለ ቤት ካለ ቴዳዬም ከፍቶ እሱም ከፍቶ እንደዛ እናንበብ አይመስልም? ወንድምየው አንተ አንብባቸው ሁለቱንም በንጽጽር። አይ ዶንት ቲንክ ብዙ ከገባ ብዙ ነው የሚሳሳቱት። መጽሐፍ ቅዱስን ድርሰት ከሆነ ግባሽ ይግባ ያስቀምጥ። ኦርቶዶክስ ሳይተሳሳት ቀርታ ታውቃለች እንዴ? ዝም እድሜ እንኳን ተሳሳች ነው ኦርቶዶክስ። አሁን ብራዘር በትልቁን ያው በትልቁ ሆናል ብዙ አታወራም። ቴዳዬ ያለ መሰለኝ። ኦኬ ኤፋ የኔና እኮ ብዙ አውርተናል እኮ አሁን ቀላል እንድንግባባ። ድርሰት ምን በቃ ድርሰት ምንድነው? ሄደ አንብብ እዛ ድርሰት ምንድነው የሚለው ነገር አጥንተና ሂድና። አሁን ድርሰት ምንድነው? ገድል ምንድነው? we don't care about that አሁን ምን ታደርጋለህ አንተ? ከፍተሃል አይደለም? እኛ የምንፈልገው በማስረጃ እንድታሳየን ነው። አንተ ትከፍታለህ መጽሐፍህን፣ ቴዳም ይከፍታል። ከዛ ምን ታደርጋለህ? ቴዳ በሚያሳይህ ተመሳሳይ በሆነ መንገድ ጆን ካልቪን ገባ ከጻፈ ወይ ሉተር ከጻፈ እሱ ነገር ያመጣ ታሳያለህ። እንደዛ ነው የምናደርገው ብራዘርዬ። ኦኬ እንደዛ ብናደርገው። አሁን ክፈት ቪዲዮ ብራዘር፣ ክፈት ቪዲዮ። ለምን ጆን ካልቪን ጋር እንሄዳለን? እዚሁ አለ አይደል እንዴ? ቪዲዮን ክፈት በቃ። የትኛውንም እዚህ ያለ ምናምን የትኛውንም ይሁን ክፈት አንተ። አሁን እኛ ወሬ አይደለም የምፈልገው ብራዘርዬ። ትከፍታለህ። ከዚያስ በተገባላቸው ኪዳን የሚለውን ታሳየናለህ። ገባ? እኛ ደግሞ ስሙን የሚጠራ ምናምን ስሟን የሚጠራ የሚለውን ታሳየናለህ። ኦኬ በንጽጽር ነው የምናመጣው። የኦርቶዶክስ መጽሐፍን አንብበህ እሱን ብቻ ነው ስህተት ያገኘው? ብራዘርዬ ክፈት አሁን ቪዲዮ በእናትህ። የኦርቶዶክስ እድሜ እንኳን በስህተት እንደተደረከረከች ነው ኦርቶዶክስ ምን እውነት አላትና። አሁን ክፈት ቪዲዮን። ያንተን ስህተት ላሳይ ስላልፈለክ እኮ ነው እንዳሳይ ላሳይ። ክፈታ ማንም ስላልፈለክ ምናምን ትላለህ። ቪዲዮ ክፈት ብራዘር።
የመጣው እኮ ወንጌል አማኝ ክርስቲያን ቤት መስሎኝ ምን አዛብ ቤት ያለ መሰለህ እንዴ? ኦርቶዶክስ ቤት ጋር አይደለም ያለው በክርስቲያን ቤት ነው። ክፈት ቪዲዮ ክፈት። ከዛ ጽሁፉን አሳየን። ከዛ በንጽጽር ይቀርባል። ብራዘር እኛ እኮ ስለ ገድል፣ ስለ ድርሳን፣ ስለ ታምራት ነው የምናወራው። ከንቱ ነው። ሄደህ ተማር አንተ ከንቱ። ብታውቅበት ይሄ ራሱ ለአንተ አሪፍ መረጃ ነው። ብታውቅበት የምትከፍተው ቪዲዮ ለአንተ አሪፍ መረጃ ነው። በዚህ ብቻ ነው የምናምነው ነው የሚለው። ብትከፍተው ቪዲዮን እሺ፣ በዚህ ብቻ ነው የምናምነው እኛ ወንጌል አማኞች ነው የሚለው። ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ብሎ ስለሚል የማንም ሰው ንግግር በዚህ ይፈተሻል ነው እያለ ያለው። ብትከፍት እሱም ብራዘር ብትከፍተው ቪዲዮን እሱ እንደዛ ነው የሚለው እንዴ። ጆን ካልቪን የምትለው የተናገረው እንደ እግዚአብሔር ቃል ካልሆነ እኛ አንቀበልም። ቢኮዝ እኛ ክርስቲያኖች ነን። ሉተር ራሱ እንደ እግዚአብሔር ቃል ካልተናገረ እንደ እግዚአብሔር ቃል ይፈትሻል፣ ይጣላል። በቃ አለቀ። አንተ ጋር እኮ በኪዳኗ ምናምን ተብሎ እኮ የሚነገርልህ እኮ ነው። በተቅማጥ እንደሚዳን ገድል ተጽፎ ያለው ነገር አንተ ስታወራ አታፍርም? ምንድነው ላይክ ያን ነገር ዝም ብለህ ምናምን ነገር እኛ ቤት የሌለ ነገር አንተ ቤት ካለ ና አሳየን። ምን ቪዲዮ ተሻለ? የትኛውን ቪዲዮ ተሰለ? እዛ ቪዲዮ ላይ ለምሳሌ በጆን ካልቪን በኩል በተገባላቸው ኪዳን የዘላለም ሕይወት ይገኛል ብሎ ነው የሚናገረው። ጆን ካልቪን ራሱ እንደ እግዚአብሔር ቃል ነው የሚፈተሸው፣ ማንም ቢሆን ማለት ነው። እና አንዳንድ ጊዜ ኦርቶዶክሳውያን በጣም ነው የሚገርም። ወንድም ይሁን የቴክ ኤፍ አለ እንዴ? ቴዳዬ ሰላም በለን እስቲ። ሶልዬም ሰላም በለን አለው። ወንድምነት ሰላም ይበሉ እነሱ። ኤርፎኔን ላውጣ። አይ ልጁ ምንም ስለ ገላትና ድርሳናትም እውቀት የለውም። ገድል ማለትም ማለት እንደሆነ ድርሰት ማለትም ምን ማለት እንደሆነ አያውቅም። ድርሰት ማለት የተደረሰ ማለት ነው። ኦኬ የተደረሰ ነው። ደራሲ ያለው ደራሲው ቁጭ ብሎ የሚደርሰው ድርሰት እሱን እኮ ነው እንትን ነው ያለው። ኢትስ ፋይን። እሱን እኮ መጽሐፍ ቅዱስ ድርሳን ነው አለ። መጽሐፍ ቅዱስ ድርሳን ነው ብሎ አለፈ መጨረሻ ላይ ማለት ነው። እንግዲህ አይ ዶንት ኖ እነሱ ሁሉም እንደዛ ያስባሉ አያስቡም አላውቅም፣ ግን መጽሐፍ ቅዱስ ድርሰት አይደለም። መጽሐፍ ቅዱስ ድርሰት አይደለም። ጸሐፊዎቹም ደራሲያን አይደሉም። መጽሐፍ ቅዱስን የጻፉትም መጽሐፍ ቅዱስ ጸሐፊያንም ደራሲያን አይደሉም። መጽሐፍ ቅዱስም ድርሰት አይደለም። መጽሐፍ ቅዱስ ምንድነው ካላችሁኝ፣ መጽሐፍ ቅዱስ የሕያው እግዚአብሔር ቃል እስትንፋሰ መለኮት። ኦኬ ሰዎች በመንፈስ ቅዱስ ተነድተው የጻፉት የእግዚአብሔር እውነት ነው መጽሐፍ ቅዱስ እንጂ ድርሰት አይደለም። መጽሐፍ ቅዱስ እንደዛም ብሎ የሚያውቅ ሰው የለም። ሌላ ትምህርት ድርሰት አይደለም። ትምህርቱም ድርሰት አይደለም። ትምህርት ድርሰት አይደለም ማለት ለምሳሌ ቴዳ መጽሐፍ ይጽፋል። እዚህ ገስት ላይ በጣም በርካታ መጽሐፎች ይጽፋል። ለምሳሌ ቴዳ ማለት ነው። ቴዳ ካሉት መጽሐፍቶች መካከል አንዱ መጽሐፍ ኦኬ አንድ መጽሐፍ ራንደም ቼክ ለምሳሌ አሁን ቤዛችን አንድ ነው አይ ቲንክ ሚል መጽሐፍ ካልተሳሳትኩ እሱን አዲሱ የመጨረሻው መጽሐፍ አሁን ሊሰራጭ ያለው እሱ ይመስለኛል። አሁን እሱ አንስተ ቤዛችን አንድ ነው የሚለው ይሄ ድርሳን ነው ልትል አትችልም። ድርሳን አይደለም። ድርሳን የማይሆነው ለምንድነው? ቴዲ ቤዛችን አንድ ነው ብሎ መጽሐፍ ቅዱስ ላይ ነው የሚወስድ። መጽሐፍ ቅዱስ ቤዛችን አንድ ነው ይላል። ይሄው እዚህ ጋር ዮሐንስ፣ ይሄው ጢሞቴዎስ፣ ይሄው ቆሮንቶስ እንደዚህ ብሎ መጽሐፍ ቅዱስ እንደዚህ ይላል። ስለዚህ ቤዛው አንድ ነው ይላል እና እግዚአብሔርን እውነት ይነግራል። የቴዲ መጽሐፍ ድርሰት አይደለም። ድርሰት የሚሆነው የነበረው ምን ቢሆን ነበር? የድርሰት ይዘት። አሁን ቴዲ ጸሐፊ ስለሆነ እሱ በዚህ ጉዳይ ላይ ብዙ ሊለን ይችላል። ድርሰት የሚሆነው ምን መሰለ? ድርሰት ሲሆን ማለት ነው ለምሳሌ ቅድም እንዳልኩ የማርያም ድርሳን አለ አይደል? ለምሳሌ መዝሙራን የደረሱ ሰዎች አሉ። ደራሲዎቹ ይታወቃሉ። መዝሙር ይደርሳሉ። ወይም ደግሞ ውዳሴ ማርያም የሚባለውን ነገር በራሱ ውዳሴ ማርያም የሚለውን ነገር የተደረሰ ነው፣ ደራሲ ያለው። ያ ድርሰት አሁን ሰውየው ከራሱ አመንጭቶ
ለማርያም የሚናገረው ኦኬ ከራሱ አመንጭቶ ለማርያም ወይም ደግሞ ለሌላ አንድ ጻድቅ ብለው ለሚያስቡት አንተ እኮ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ያርጋል፣ እኔ እንደዚህ ሆንብሃለሁ፣ እንደዚህ ሆንብሃለሁ እና ደግሞ በሁላችን እንደዚህ እንሆናለን፣ እንደዚህ ይሆናል ብሎ ግጥም ይሆናል፣ መዝሙር ይሆናል፣ ማሪገር ይሆናል ይጽፋል ማለት ነው። ይሄ ድርሰት ይባላል። ግን አንድ ሰሞን ከመጽሐፍ ቅዱስ ሐሳብ አውጥቶ የሆነ የመጽሐፍ ቅዱስን እውነት ለምሳሌ እውነት ህይወት መንገድ ኢየሱስ ነው ብሎ መጽሐፍ ቅዱስ እውነት ህይወት መንገድ እኔ ነኝ ይላል። ለምሳሌ እውነት ማለት ክርስቶስ ነው፣ እውነት እንደዚህ ነው፣ ህይወት ማለት እንደዚህ ነው፣ የዘላለም ህይወት እንደዚህ ብሎ የጻፈው ጽሁፍ እሱ ድርሰት አይደለም የሚሆነው። አሁን እንደዚህ አይነት አርጊመንቶች አሁን ዞሮ እንዳልኩ ቅድም የሚያደርሰው መጽሐፍ ቅዱስን ድርሰት ነው ከማለት የነሱን እንትን ታውቃለህ። እኔ አሁን አንድ የሚያሳዝነኝ ነገር የነሱን ስተት የሚደብቅላቸው ከሆነ ይሄ ሃይማኖተኞች እግዚአብሔርንም አይፈሩም የሚባለው ነገር ትዝ ይላል። እንደዛ ይላል። አረ እነሱ እኮ በሃይማኖታቸው ከመጣባቸው እግዚአብሔርን ራሱ አይፈሩም የሚባል ነገር አለ ማለት ነው። እና የነሱን ውሸት ለማስቀጠል ከሆነ የነሱን ውሸት የማይነካ ከሆነ ወይም ደግሞ ላለማስነካት ካሉ መጽሐፍ ቅዱስ ቢነካ ራሱ ችግራቸው አይደለም እንደምታየው ማለት ነው። በቃ መጽሐፍ ቅዱስ ራሱ ድርሰት ነው ይላል ማለት የሱ ድርሰትን አፕሩቭ እንድታረግለት ማለት ነው። ትክክል ነው ለማለት ማለት ነው። ጉዳዩ አይደለም መጽሐፍ ቅዱስ እንደፈለገ አርጎ ሰው ቢያስበው እንደፈለገ አርጎ ቢናገር መጽሐፍ ቅዱስን ምንም ችግር የለም። ብቻ ግን የሱ እዚህ ጋር ገድል ድርሳን ምናምን የሚባሉት ፕሮቴክት ይደረጉለት እንጂ ማለት ነው። እና ዳስ ሳድ ነው በጣም እሺ። ሌሎቹ ደግሞ ይናገሩ። እሺ ቴዳይ ያለ እንዴ አባ አሎ ቤተሰቦች እንኳን ደህና መጣ። ቴንኪው ተባረኩ። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ዛሬ ደግሞ ቆንጆ ርዕስ ነው የመረጣችሁት። ያወያየናል፣ ያነጋግረናል ብዬ አስባለሁ። ድርሳንን በተመለከተ የፋየ ይሄንን ያክል ብዙ ኢነርጂ የሚያስወጣል ብዬ አላስብም። ቀላል ነገር መናገር ይቻላል። ለምሳሌ አንድ ጥያቄ መጠየቅ እና ለዛ ጥያቄ የሚሰጠውን መልስ መስማት በቂ ነው። ለምሳሌ እሱ ሲናገር አንድ ነገር ሰምቻለሁ። ድርሳነ ምንድነው ገድለ ተክለ ሃይማኖትና የጆን ካልቪንን መጽሐፍ ጎን ለጎን አድርጌ አይነት ነገር ሲናገር ነበር። ማንን ያለው? ገድለ ተክለ ሃይማኖትን። ገድለ ተክለ ሃይማኖትን ግን ድርሳን ብሎ አልጠራውም። ያ ማለት ድርሳን የተለየ መጽሐፍ ነው ማለት ነው። ሌላ መጽሐፍ ነው ማለት ነው። እስከ ቅርብ ጊዜ ድረስ ድርሳን የሚጻፈው ወይም ደግሞ ድርሳን ያለው ለመላእክት ብቻ ነው እስከ ቅርብ ጊዜ ድረስ። አሁን ከቅርብ ጊዜ ወዲህ ግን ለማርያም፣ ለሃናና ኢያቄም፣ ለሰንበት እያለ ድርሳን መጥቷል። ከሊቃውንት መጽሐፍ መካከል ሁለት የድርሳን መጽሐፍት አሉ። ድርሳን ዮሐንስ አፈወርቅና ድርሳነ ቄርሎስ እንደዛ አይነት ነገር እንጂ ከዛ ውጪ ድርሳናት አይታወቁም። ለምሳሌ አሁን ያነሳሁትኝ ገድለ ተክለ ሃይማኖት ድርሳን ነው ወይ? አይደለም። ስለዚህ ድርሳን የሚባል ሌላ የተለየ መጽሐፍ አለ ማለት ነው። ድርሳን የሚለይበት መስፈርት ምንድነው? ገድል የሚለይበት መስፈርት ምንድነው ብሎ መጠየቁ አንዱ ወሳኝ ሊሆን ይችላል። ሌላው አሁን ለዚህ ለተነሳው ርዕስ ለምሳሌ ጆን ካልተሳሳት ስገባ አካባቢ የሰማሁትን ነው ያነሳ ያለሁት የጆን ካልቪንን መጽሐፍ ገድል ነው ሲል ሰምቻለሁ። እንደውም ከገድለ ተክለ ሃይማኖት ጋር ጎን ለጎን አድርጌ አስቀምጬ አብሬ ሳስተያየው የሚል ሐሳብም ሲያነሳ ሰምቼው ነበር። ኦኬ ለዚህ ንግግሩ በጣም ቀላል የሆነ ጥያቄ መጠየቅና ለዛ ጥያቄ የሚሰጠውን መልስ መስማት የነገሩን መልስ ለማግኘት ወይም ቁልፉን ለማግኘት ይረዳል። ምን አይነት ጥያቄ? አንድን ገድል ነው ለማለት ማሟላት የሚገባው መስፈርት ምንድነው? አለው የራሱ መስፈርት አለው። ገድልን ገድል ለማለት የራሱ መስፈርት አለው። ገድሉ እነዚህን ማሟላት አለበት ወይም ደግሞ መያዝ አለበት የሚል ቀላል ምሳሌ ላንሳ። ምሳሌው በትክክል ሄዶ ልክክ ባይለም፣ በትክክል ሄዶ ግጥም ባይለም ቀላል ምሳሌ ላንሳ። ለምሳሌ ደብዳቤ ኤፋ ለዳጊ ቢጽፍለት
ያን ደብዳቤ የሚያሰኙት ነገሮች ልጆች ሆነን የተማርናቸውን ሁላችንም ጩጬዎች ሆነን የተማርነውን ነገር ነው እያነሳ ያለሁት። ያን ደብዳቤ የሚያሰኘው ነገር አለው። ምንድነው? መግቢያ ወይም ሰላምታ፣ ከዛ በኋላ ሀተታ፣ ከዛ በኋላ መዝጊያ አይደለ? ይሄ ነው አንድን ደብዳቤ የሚያሰኘው። ልክ እንደዚህ ገድልንም ገድል የሚያሰኘው መስፈርት አለው። አንድን ገድል ነው የሚያሰኘው መስፈርት አለው። ኦኬ፣ በዛ መስፈርት መሰረት የጆን ካልቪንን መጽሐፍ እንፈትሸው ማለት ነው። ያንን መስፈርት አስቀምጠን የጆን ካልቪንን መጽሐፍ፣ ሌላም እንግዲህ ምናልባት ገድላት ናቸው ተብሎ የተዘረዘሩ መጽሐፍት ካሉ እነሱን እንፈትሻቸው የሚል ጥያቄ መጠየቅ ነው። በዛ ፍተሻ በኩል ስታሳልፏቸው በፍጹም ገድል እንዳልሆኑ ማየት ትችላላችሁና እነዚህን ነገሮች ልጁ ሲናገር አልሰማሁትም። ምናልባት ወይ አያውቅም ወይም ደግሞ አውቆ ለዚህ ለክርክር ፍጆታው በሚል ሸፋፍኗቸዋል። አላቅም፣ የልጁን እውቀት ስለማላቅ ወይ አያውቅም፣ አውቆ ከሆነ ደግሞ ለክርክር ፍጆታው ስለማይመቸው በማድበስበስና በመሸፋፈን አልፎታል ማለት ነውና ድርሳን ሌላ ነው፣ ገድል ሌላ ነው። እሱ ደጋግሞ ድርሳን የሚለውን ድርሰት ከሚለው ጋር አጠጋግቶ ሁሉም የሥነ ጽሑፍ ውጤቶች ወደ ድርሳን ለመውሰድና ለመለጠፍ ያደረገው ሙከራ፣ ለምሳሌ ኤፋዬ አንድ መጽሐፍ ጠቅሷል። ምን? የጸሎት መጽሐፍ ውዳሴ ማርያም። ስለዚህ ውዳሴ ማርያም ድርሳን ነው ማለት ነው? አይደለም። የአዋልድ መጽሐፍት ብላ ቤተክርስቲያኒቱ ስትዘረዝር የምትዘረዝረው ገድል፣ ድርሳን፣ አንዳንድ ጊዜ ሌሎች ተብሎ ይጠራሉ፣ አንዳንድ ጊዜ የጸሎት መጽሐፍ ተብሎ ይጠራሉ። ከዛ የሥርዓት መጽሐፍት አለ፣ የሕግ መጽሐፍት አለ፣ ሌሎችም የሚጠሩ መጽሐፍት አሉና ድርሳንና ገድል ለየራሳቸው ሆነው ለየራሳቸው ቆሞ የሚጠሩ ናቸው። አንድ ላይ ተደባልቀው አይጠሩ። ምክንያቱም ሁለት መጽሐፍ ስለሆኑ አይደለም። መጽሐፍ ቅዱስ ገድል እንኳን ድርሳን አይባልም ለማለት ነው። ገድል እንኳን ድርሳን አይባልም። የጸሎት መጽሐፍት እንኳን ድርሳን ተብሎ አይጠሩምና ይሄንን ያደረገው ሲመስለኝ የጆን ካልቪንን መጽሐፍ ወደ ድርሳንነት ለማጠጋጋትና ለዚህ ለክርክር ፍጆታው ለመጠቀም ይመስለኛል። ሌቶኝ ስለመጣው አንዳንድ ነገሮችን ረገጥ አድርጌ ለመናገር ስለተቸገርኩ ነውና ለዛ ለመጠቀም አስቦ ያደረገው መፍጨርጨር ይመስለኛል። ግን አያዋጣውም፣ አያስኬደውም። እንደው ደክሞ ሊያደክማችሁ ፈልጎ ምናልባትም ጊዜ ሊገል ፈልጎ ካልሆነ በቀር ተባረኩልኝ። የምጠየቀው ነገር ካለ አለሁ። ግን ለጥቂት ደቂቃ ቤታዬ ምናልባት 15 ቢበዛ 20 ደቂቃ ከስልኬ ራቅላለሁና ከጠራኸኝ ዝም ካልኩ ስልኬ ጋር አይደለሁም፣ ከስልኬ ዞር ብያለሁ ማለት ነው። ተባረኩልኝ። እሺ ዳይ ወንድሜው ቀጥል። ኤፋዬ እሺ፣ አሁን እኔ የሚያሳስበኝ ወንድምነት በትልቁ አንተ በቪዲዮ ነው ምንድነው? አሁን እኔ በጣም ያሳሰበኝ ነገር ምንድነው? አሁን አንተም ጋዝህን እኔም ክብሪቴን ምንድነው የምናደርገው ነው? ያ ይዘን የመጣነውን ይዘን የመጣነውን ክብሪት ምንድነው የምናደርገው ነው? ጋዙን ለእኛ ጋር ላኩት። እኛ ጋር መብራት እያስቸገረ ስለሆነ ከሰልና እያይዘ ስለዚህ እንግዲህ አሁን አንድ ጽሁፍ ላስነብባችሁ። ትልቁ ላይ አድርገኝና እኔ ወንድምነት አንድ ጽሁፍ እናስነብባችሁ። ይነበባል ግን አይነበብም። አንተ አንብብ። እሺ፣ ይሄ አሁን የማህበረ ቅዱሳን ፔጅ ነው። ማህበረ ቅዱሳን ሳይት ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ነው የሚለው። የድርሳንና የገድል ልዩነት ነው ይላል። አሁን ይሄ የቤተክርስቲያኒቷ ነው ማለት ነው። ኦኬ፣ የገድላትና ድርሳናት ልዩነት ምንድን ነው?
እሺ በቤተ ክርስቲያን ውስጥ ብዙ ጊዜ ድርሳንና ገድል ሲባል እሰማለሁ። እኔም የድርሳንና የገድል ልዩነት ብዙ ጊዜ አይገባኝም። እባካችሁ የድርሳንና የገድልን አንድነት እንዳሉ ከዛ ወንድሜው የተቆራረጠ ነው በጣም ጥያቄው ገብረ ወንድሜው ትቆራረጣለህ። የተቆራረጠ ምን ተሻለ? እናንተ አይነበብ እናንተ ለማንበብ አይመችም። በቪዲዮ አጥፍተህ እንትን በል። ቪዲዮ ነው ይቻላል ምናልባት በቪዲዮ ሳይሆን ጀስት አንብብ። እንደዛ ሳይሻል እሺ ቪዲዮ ላጥፋ። ይቅርታ አይሰማም ለምትሉ ማለት ነው። ካልተሰማ እንዳሁኑ አቋርጠኝ መሀል ላይ። እሺ እንደዚህ ይላል። ሊቀጥል ይሰማል አይደል? አሁን ምን እንደምታውቃለህ? ምን ይዘህ መምጣት ነው ገለባ ነው ይላል። አሁን እዚህ የሚባለው ማለት ነው ኦርቶዶክሳዊ ነው። ገለባ የሚለው ማህበረ ቅዱሳንን ነው እንግዲህ ይዤ የመጣሁት እኮ የማህበረ ቅዱሳንን ማብራሪያ ነው ይዤ የመጣሁት። ዌብሳይታቸው ላይ ነው ይዤ የመጣሁት እና ገለባ የምትለው ማህበረ ቅዱሳንን ነው። እሺ እንግዲህ ንስሐት እንትን ገበል አሁን ሂድና እንትንን ቄዳርን ተጠመቅ። አሁን ማህበረ ቅዱሳንን ገለባ ብለህ ስለተሳደብክ ማለት ነው። እሺ በቤተ ክርስቲያን ውስጥ ብዙ ጊዜ ድርሳንና ገድል ሲባል እሰማለሁ። ኦኬ እኔም የድርሳንና የገድል ልዩነት ብዙ አይገባኝም። እባካችሁ የድርሳንና የገድልን አንድነትና ልዩነት አስረዱኝ ይላል። ይህን የሚለው ማነው? ገብረ እግዚአብሔር የሚባል ሰው ከዲላ ነው የጠየቀው። ከዛ ዲያቆን ህሩይ ባየ የሚባለውን ዲያቆን ህሩይ ባየ ለዚህ መልስ ይመልሳሉ ማለት ነው ከኦርቶዶክስ ቤተክርስቲያን። ኦኬ ከኦርቶዶክስ ቤተክርስቲያን። እሺ ውድ ጠያቂያችን፣ በእርግጥ እርስዎ እንዳሉት ድርሳንና ገድል በቤተክርስቲያን የማይነሱበት ጊዜ የለም። የኑሯችን ፍሬ እየተመለከታችሁ በእምነት ምሰሏቸው። ዕብራውያን 13:7 እንደተባለው በሃይማኖትና በምግባር ለመጠንከር ገድለ ቅዱሳንን የያዙ መጻሕፍትን እናነባለን፣ እንጸልይባቸዋለን። የቅዱሳን መላእክትንም ጠባቂነት፣ የሊቃውንትን ተግሣጽ፣ ትርጓሜና ምክር፣ የዕለተ ሰንበት ክብርና የኢየሱስ ክርስቶስ የቤዛነት ሥራ የሚናገሩ ድርሳናትን ሁልጊዜ እናነባለን፣ እናደርሳለን ይላል። ኦኬ አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ ወመዝገበ ቃላት አዲስ በተባለው መጽሐፋቸው ድርሳን የሚለውን ቃል እንዲህ ብለው ይፈቱታል። ድርሳን በቁሙ የተደረሰ የተጣፈ ቃለ ነገር፣ ሰፊ ንባብ፣ ረዥም ስብከት፣ ትርጓሜ፣ አፈታት፣ ውሷተ ልብ፣ መዝሙር፣ ሚስጥሩ የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይለ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው ብለው ቅድም ሚኪ ያነበበልን ይህንን ነው ማለት ነው። ይህንን ብለው አለቃ ኪዳነ ወልድ ክፍሌ አስቀምጠውታል ነው። ድርሳን ስለ ቅዱሳን መላእክት፣ ልብ በላችሁ ስሙ። ድርሳን ስለ ቅዱሳን መላእክት ተራዳይነት፣ ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ክብርና ጸጋ፣ ስለ ዕለተ ሰንበት ክብርና ስለ ኢየሱስ ክርስቶስ የማዳን ሥራ የሚናገሩ የሚያትቱ መጽሐፍት ማለታችን ነው። ድርሳን የሚለው ማለት ነው። ኦኬ ድርሳን ማለት ምን ማለት ነው ይላል ማህበረ ቅዱሳን። ድርሳን ስለ ቅዱሳን መላእክት ተራዳይነት፣ ስለ እመቤታችን ስለ ቅድስት ድንግል ማርያም አማላጅነት ክብርና ጸጋ፣ ስለ ዕለተ ሰንበት ክብርና ስለ ኢየሱስ ክርስቶስ የማዳን ሥርዓት የሚናገሩ የሚያትቱ መጽሐፍት ማለታችን ነው ይላል። አሁን መጽሐፍ ቅዱስ አይሉም እነዚህም ማለት ነው። እስከ 2000 ዓመተ ምህረት በተደረገው ጥናት ወደ 138 የሚሆኑ በድርሳን ስያሜ የሚጠሩ መጽሐፍት እንዳሉ ታውቋል። ከነዚህም ውስጥ 11ዱ የመላእክት ድርሳናት ሲሆኑ የ11ዱ መላእክት ስምም ቅዱስ ብሎ ይዘረዝራቸዋል። ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል እያለ ይዘረዝራቸዋል። መላእክት የተባሉትን ማለት ነው።
የመላእክት ድርሳናት አብዛኛው ተመሳሳይ ባህሪ ያላቸው የውስጥ ይዞታቸው በ5 ይከፈላል። እርሱም መቅድም፣ ድርሳን፣ ታምራት፣ አርኬና መልክ ናቸው። ኦኬ መልክ ናቸው። እሺ ከነዚህ ክፍሎች ውስጥ ድርሳን የምንለው የባለ ድርሳኑን መልአክ ግብር፣ በፈጣሪው ዘንድ ያለውን ሞገስ፣ የሰራዊቱን ታምራት ከመጽሐፍ ቅዱስና ከሌሎች ቅዱሳን መጽሐፍቶች ጋር እያጣቀሰ የሚያብራራ ክፍል ነው። በአጠቃላይ ድርሳንን በ4 መክፈል ይቻላል። ድርሳነ መልአክ የሚባለው ድርሳነ ሚካኤል እንደዚህ ይላል፣ ድርሳነ ሰንበት እንደዚህ እያለ ይዘረዝራቸዋል። ከዛ አሁን የድርሳንን ጨርሰ ማለት ነው። አሁን የገድል አሁን ማህበረ ቅዱሳን ነው ይሄንን የሚለው ማለት ነው። ገድል የሚለውን እናምን በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ስራ፣ የሚቀበሉት መከራ ማለት ነው ሲሉ ደስታ ተክለወልድ በመዝገበ ቃላት ፍቻቸው አስቀምጠውታል። አለቃ ኪዳነ ወልድ ክፍሌም ገድል ማለት ጻድቃንና ሰማዕታት በህይወት ዘመናቸው እያሉ የሰሩትን ስራ የሚናገር መጽሐፍ እንደሆነ አብራርተዋል። ደስታ ተክለወልድ 2036 አለቃ ኪዳነ ወልድ ክፍሌ 301 ገጹን ነው የሚነግረን። የገድል መጽሐፍት ጻድቃን፣ ሰማዕታት፣ ሊቃውንት ቤተክርስቲያን ትእዛዝ እግዚአብሔር እንዲከበር ስርዓተ ቤተክርስቲያን እንዲጠበቅ በዓላውያን ነገስታት ከቢጽ ሐሳውያን ከጠላት ዲያብሎስና ከፈቃደ ስጋ ጋር ያደረጉትን ተጋድሎ የሚያወሱ መጽሐፍት ናቸው። ሃይማኖታቸው በኑሯቸው እንዴት እንደተገለጠ የሚያሳዩን የህይወታቸው መስዋዕቶች ናቸው። ስለዚህ ገድል ስንል የቅዱስ ታሪክ፣ ታምራት፣ ቃል ኪዳን፣ መልእክትን የያዘ መጽሐፍ ቅዱስ ነው የያዘ መጽሐፍ ነው። ይህ እንዲህ ይሆናል ይቻላል ተብሎ የተነገረው ቃል በእውነት የሚኖር በቃልና በስራም የሚገለጥ እንደሆነ የምናየው ቅዱሳን ገድል ነው እያለ ከዛ በኋላ ምን ይላል? አንድ የሚያስቅ ነገር ሀሳቡን ከመጠቅለሉ በፊት ገድል መጽሐፍ ቅዱሳዊ መሰረት አለው ይላል። ገድል መጽሐፍ ቅዱሳዊ መሰረት አለው። ራሱ የሐዋርያት ስራ የምንለው የመጽሐፍ ቅዱስ ክፍል የሐዋርያትን ግብር፣ ስራ፣ ገድልና ዜና የሚያስረዳ መጽሐፍ ነው። ከብሉይ ኪዳንም መጽሐፈ ጦቢት፣ መጽሐፈ አስቴር፣ መጽሐፈ ሶስና ምናምን ያለ ይጠቅሳል። እሺ ከ80 ያህሉ ነው የሚጠቅሱት። የመሳሰሉት በሰዎቹ ኑሮ የተገለጠውን የእምነት ፍሬ የሚያሳዩ መጽሐፍ ናቸው። አሁን እንደዚህ ገድልና ድርሳናትን ማህበረ ቅዱሳን የሚተረጉሙ በዚህ መንገድ ነው የሚተረጉሙት። እሺ አሁን ከማህበረ ቅዱሳን ዌብሳይት ነው ያነበብኩላችሁ። አሁን መሰረት አለው አላችሁ። ለምንድን ነው መከራከር አይደለም የምትሉት? ስለ ገድልና ስለ ድርሳን ዘርዝሯል። ስለ ገድል የዘረዘረው ላይ ከዛ በኋላ መጨረሻ ላይ ምንድን ነው ያለው? መጽሐፍ ቅዱሳዊ መሰረት ያለው ቅዱሳዊ መሰረት ያለው ገድልና ድርሳናት ስለዚህ ለውይይት መቅረብ አለባቸው ማለት ነው። መጽሐፍ ቅዱሳዊ መሰረት ካለ ለምሳሌ የአምልኮ መስዋዕትን ለማርያም መሰዋት መጽሐፍ ቅዱስ እንዳለ ወይ? የአምልኮ መስዋዕትን መሰዋት ኦኬ። ማርያም ለማርያም ሁሉ ተፈጥሯል ሚውስ እንደገና ሁሉ በማርያም ተፈጥሯል የሚለውስ እሱ መጽሐፍ ቅዱሳዊ መሰረት ያለው ነው። ስለዚህ አሁን ገድላት መጽሐፍ ቅዱሳዊ መሰረት አላቸው ከተባለ ግን ከዛ በኋላ መፈተሽ ነው ማለት ነው። በእግዚአብሔር ቃል መፈተሽ ነው። ሰው መከራከሪያ አይሆኑ መወያያ አይሆኑም ብሎ መሸሽ አይቻልም ማለት ነው። አሁን ገድልና ድርሳናትን በተመለከተ ይህንን ነው የሚያብራራው። ሰው ቅድምም ኤኒዌይስ ሐሳቤን ሳጠቃልል መጽሐፍ ቅዱሳዊ መሰረት አለው የሚለው ትክክል አይደለም። ምንም መጽሐፍ ቅዱሳዊ መሰረት ያለው አይደለም፣ መሰረታዊ ያለው አይደለም። እንደገና መጽሐፍ ቅዱስ ራሱ ድርሳን ነው የሚለውም የልጁ ሐሳብ ትክክል አይደለም። እነሱም ራሱ መጽሐፍ ቅዱስ ድርሳን ነው ብለው አያምኑ። ድርሳን የሚለው ከላይ እንደዘረዘርኩ ስለ መላእኮች ምናምን ሰዎች የደረሷቸው ድርሰቶች ናቸው እንጂ መጽሐፍ ቅዱስ ድርሰት አይልም። ድርሰት ነው አይልም መጽሐፍ ቅዱስ ነው። ወንድምነት አለው እሰማለሁ። በጣም ነው የምሰማው አባኮ፣ በጣም ነው የምሰማው። እሺ ቀጥሉ ደግሞ እናንተ። እሺ ኦርቶዶክሳውያን መግባት ትችላላችሁ። እሺ እስቲ ይገርማል።
እኔ በምን ሞራላቸው ነው? በነገራችን ላይ በምን ሞራላቸው ማለት የተክለ ሃይማኖትን ስም የሚጠራ የዘላለም ሕይወት ያገኛል ብሎ የሚል ገድል ተጽፎ እያነበብን እናንተ ገድላላችሁ። ከዚያ ደግሞ የሆነ ጊዜ የተነሳ አንድ ሐሰተኛ ነቢይ የራሱን ሆድ ለመሙላት በሆነ በቃ የራሱን ቴክኒክና ታክቲክ ተጠቅሞ ሰዎችን ስላታለለ ያ ነገር እንደ ገድል ምናምን ነገር ያለው። የሚገርመው ነገር ደግሞ አንድ ነቢይ እነሱ ጋር በሶፍት ካበላ እንዲያው ፈውሻለሁ ብሎ ካለ እንዴት እንደው ቅዱሳን ሰማዕታት በእነሱ እንዴት አይፈወስ ያሉ። ብራዘርዬ እንካው ታሪቤ ንቀው በየቤቱ ከፍተው ምድር የሚያነዝሩት እንዲህ አንድ በጣም እኮ ነው የሚገርመው። እመቤታችንን አትፈውስም ይላል እንዴ? ዲያፋሮች እኮ ናቸው። ዲያፋሮች እኮ ናቸው እንዲሁ ጻድቃን ሰማዕታት አይፈውስም ያለው ዲያፋሮች እነሱ አሉ አይደል? በሶፍት ሰው እያዲያኑ አድናናል ብለው የሚናገሩ እነሱ። ታዲያ ፓስተራቸው ካዲያነ እንዴት ነው እኛ ማነ ቅዱሳን ማያድኑት ይላሉ። አባቴ ኧረ ተው እንደ የተሳሰበን አሁንም ገድላት፣ ድርሳናት፣ ታምራት እናንተ አላችሁ። ሲጀመር ወንድምነት እነሱ እኮ ያድናሉ የሚሉት ስለ ሰልቬሽን ነው የሚያወሩት፣ ስለ ዘላለም ሞት ነው የሚያወሩት። ኦኬ አሁን የእኛ ቤት ያሉ ዱርዬዎች እንኳን ቢሆኑ የዱርዬዎቹ ዘላለም ሕይወት እሰጣለሁ የሚል እስከዛሬ የለም። ቃል ኪዳን ተሰጥቶኛል የዘላለም ሕይወት ታገኛላችሁ የሚል የለም። እነዚህ የሚሉት እና እናንተ እንደምትሉት በዚህና በዚህ እንደዚህ አድርገን ተፈውሰሻል፣ እንደዚህ አድርገን ተፈውሰሻል፣ እንደዚህ አድርገን ብለው ከመጽሐፍ ቅዱሳዊ ውጪ በሆነ መንገድ የሆነው ሁሉ እንግዲህ እንዳልነው እኛ ሁልጊዜ እነሱን ከማውገዝ ወደኋላ ብለን አናውቅም። እንደዚህ አይነት ሰዎች 2 3 4 ሰዎች ሊኖሩ ይችላሉ። ግን እኛ ቤት የኢየሱስ ስም ነው ፈዋሽ፣ አጋንንት የሚያወጣው፣ በሽተኛ የሚፈውሰው፣ ሁሉን ነገር የሚያደርገው የኢየሱስ ስም ነው። ስለዚህ ሃይማኖታችን እሱ ነው። በኢየሱስ ስም አጋንንት ይወጣሉ፣ በሽተኞች ይፈወሳሉ፣ ድንቅና ታምራቶች ይሆናሉ ነው። ግን ይህን የሚያደርገው ሰውየው አይደለም፣ እግዚአብሔር ነው። እኛ አሁን የወንጌላውያን ገድላትና ድርሳናት የሚለው እንትን ያው ከዛሬ ጀምሮ አይውሻታ እንትን አትሉም ብለን ነው የምናስበው። ግን የምታነሱት ከሆነ ደግሞ የወንጌል አማኞች ግቡና ክብሪት ይዣለሁ እናቃጥለው አምጡ ግለጡ በሏቸው። ግለጡት እናቃጥለው አምጡት እስቲ በላቸው። ከሌለ ዝም ብላችሁ አታውሯቸው። ሌላ ሲዘባርቁ እንደዛሬው ይኸው ስህተት ላይ ይወድቃሉ። መጽሐፍ ቅዱስ ድርሰት ነው ብሎ ወጣ አንደኛው። እዛ ርቀት ድረስ ነው የሚሄዱት። ብዙ ክርክር አያስፈልግም። በቃ ካለ አንጣና እናቃጥለው ማለት ነው። ስለዚህ እንግዲህ ገድላትና ድርሳናት እናንተም እኮ አላችሁ የሚሉት እናንተ ቸርች ዘይት የሚሸጥ ሰውዬ አለ አሉ። እናንተ ዘይት ሶፍት የሚያበላ ሰውዬ አለ አሉ። እና ገድልና ድርሳን ማለት እንደዛ ነው። ሶፍት የሚያበላ ሰውዬ አለ ምናምን። ሶፍት የሚያበላ ሰውዬ ሰዋት ምን ያገናኘዋል ከገድላትና ድርሳናት ጋር? ሶፍት የሚያበላ ሰውዬ ካለ ሶፍት የሚያበላው ሰውዬ እኛ ትክክል እንዳልሆነ መጀመሪያ አስቀድመን ተናግረናል። ሶፍት የሚያበላ ሰውዬ ዘይት የሚሸጡ ሰዎች አሉ። እነሱን እኛም ካውንስሉ ጠቅላላ አብያተ ክርስቲያናት ህብረት መግለጫ ሰጥተዋል። ሁሉም ይሄ ሶፍት የሚያበላ ዘይት የሚሸጥ ምናምን ሌላ ሃይማኖት ነው ብሎ ፍቃድ ነጥቃለሁ ብሎ ማስታወቂያ አውጥቷል። እኛ አይደሉም እነሱ። ስለዚህ ምንም የማይገናኝ ነገር ማገናኘት ትክክል አይደለም። እንደዛ የሚባል ገድልና ድርሳን የሚባል ነገር የለም እኛ ቤት ውስጥ ማለት ነው። ካለ ግን በእኛ ወጪ አቃጥሏቸው ባላችሁበት ማለት ነው። በያሉበት አቃጥሏቸው። እኛ የወንጌል አማኞች ገድልም ድርሳንም የሚባል ነገር የለንም። ኦኬ ባዮግራፊ ሊኖር ይችላል። ባዮግራፊ እንዳልኩት አንትና የሚባሉ አንድ መንፈሳዊ አባት ነበሩ። በእንትና አውራጃ ተወለዱ። ከዛ በኋላ ወንጌል ሰበኩ፣ አገለገሉ። ከዛ በኋላ ኢየሱስ ጌታ ነው ብለው ሰበኩ። 1000 ነፍሳት ወደ ጌታ መጣ። ከዛ ክብር ለእግዚአብሔር ይሁን በ19 እንትን ሞቱ የሚል ነገር ልታገኙ ትችላላችሁ። ይሄ ባዮግራፊ ነው የሚባለው። ግለ ታሪክ ነው፣ የሰውየው ግለ ታሪክ ነው እንጂ ገድልና ድርሳን የሚባል ነገር የለም። ሰውየው
እሱ በሰጠው ቃል ኪዳን ይህንን አድርጎ ሄደ። ከዛ እንደዚህ ደግሞ እሱን በማድረጋቸው የዘላለም ሕይወት አገኙ። የዘላለም ሕይወት ቃል ኪዳን ገብቶለታል። ሰውየውን ስሙን የጠራ እንደገና እሱ መቃብር ላይ ሄዶ ምናምን የሚል ነገር ካገኛችሁ በእኛ ወጪ አቃጥሏቸው ባላችሁበት ማለት ነው። እኛ ገድላትና ድርሳናት እኛን የሚመለከት አይደለም። ይሄ ነው ማለት ነው። እሺ አውቶዛን ካላችሁ መግባት ይችላችሁ። የሚገርመው ነገር ለምሳሌ የአቡነ ቆስጦስ ኪዳናቸውን የተናገረ 24 ትውልድ ይድናል የሚል አስባችኋል? የአቡነ ቆስጦስን ገዳማቸው ምንድነው ወይ ቤተክርስቲያናቸው በዚህ ጋር አለ ብሎ የጠቆመ ሰው 26 ትውልድ ይድናል። የአቡነ ቆስጦስ በመቃብራቸውን እምነት ወስዶ የነሰነሰ አረማዊም እንኳን ቢሆን የሞተው ወደ ሲኦል እንኳን ገብቶ ቢሆን በአመን እሱ በተገባላቸው ኪዳን ምክንያት በአቡነ ቆስጦስ እምነታቸው በእርሳቸው በኩል ወደ ገነት ይገባል ሚል ወንድምነት። እኔ እኮ በጣም የበቃኝ የነሱ ነገር ተንኮል ገዳም አሰርተው የገዳሙን መንገድ የጠቆመ ይገባል መንግስተ ሰማይ ይላል። ታውቃለህ? እዚኛም ራሱ የአቡነ ቆስጦስ መጥቶ ቤት ነው ብሎ የጠየቀ ሰው ላመለከተ ሰው 26 ትውልድ ይድናል እኮ 26 ትውልድ ይድናል። በዚህ ጋር ነው ተንኮል አይተሃል። አሁን ሰው ሁሉ ስራ ፈቶ በቃ መንገድ ይጠቁማል ማለት ነው። አየህ፣ ለቱሪስቱ ማለት ነው፣ ለሚሄደው ሰው ኮንቴ ነው የምትገባው እንዴ አየህ አይደለ? ግን ተንኮሉን ግን አየህ አይደለ? አው አስቧል። ቆሞ ምናምን ነገር ሲጠቀም ተንኮል የጠቁምና መንግስተ ሰማይ ገባሉ ይላል። አንድ ሰው ታሳየ ማለት 26 ትውልድ ነው። አንድ ትውልድ 100 ዓመት ነው አንዴ 100 ዓመት። ስለዚህ 2600 ዓመት ድረስ ዳጊ አንዱ ደግሞ 110 ነው 101 ነው 101 አለ 110 አለ ዳጊ። ስለዚህ 100 ኦልሞስት 101 ቆረ 100 ሲባዛ በ100 ስንት ነው ዳጊ? 10000 አይደለም? ስለዚህ 10000 ዓመት ክርስቶስ ራሱ መጥቶ የቤዞስን ስራ ከሰራ 10 ዓመት ነው 2025። እኔ እንደ ኦርቶዶክሳውያን ደግሞ መጥቶ ሶፍት አበላ ላሳይ አበራ እንደ አባቡነ እንትና ድንግል እንዝናና በእናታችሁ እንዝናና እሱ ላሳይ ወንድሜው አሳይ። አሁን እርሱ ይህንንም ቀይረው በቃ የለም ከኛ ክብሪታችንን ዝም ብለን እንትና ነው እርሱን ቀይረው የለም እኮ አሁን እሱ ቁርባን ያድናል እንግባበት። ዳጊ ምረጡ፣ ሁለታችሁ ምረጡ። የፈለከውን በለው በቃ ይሄንን ጨርስ። ሰው የለም እናንተ የፈለጋችሁትን በእናንተ ነው ዛሬ እናንተ ብቻ ነው የምሰማው። ቃል ኪዳን የተገባለት ቅዱስ አለ ወይ ብለህ ስትጻፍ ረዘመ ርዕሱ ቃል ኪዳን። እኛ እኮ በቃል ኪዳን ነው እኮ ያበድ ነው እኮ በቃ ቃል ኪዳን ተገብቶለታል ምን ይሳነዋል ይለዋል። እንትና ስል ቃል ኪዳን ተገብቶላታል ምን ይሳናል ከሲኦል ታወጣለች ይለዋል። በቃል ኪዳኑ ነው በቃል ኪዳኑ የሚያድን እንደዚህ በቃል ኪዳኑ የሚያድን ቅዱስ አለ አይሻልም? እንደዚህ በቃል ኪዳኑ የሚያድን ቅዱስ አለ። በቃ ጥሩ ነው። እሺ አዊ የምትባለው እኔ ኮፒ ፔስት ስታረጉ አልወድም። ስድብ ኮፒ ፔስት ስታረጉ ለዛ ነው ብሎክ ማድረጋችሁ። እና አንድ ስድብ እኛ አንድ ስድብ ሁለት ስድብ ምናምን እንፈቅዳለን። ያው መጠጥም ሁለት ስለሚፈቀድ እኛ ስድብም እንፈቅድላችኋለን አንድ ሁለት ለእናንተ ማለት ነው። ግን ምንድነው ኮፒ ፔስት አታርጉ ስድብ። በቃ አዳዲስ ስድብ ወይ ተሳደቡ ወይ አንድ ሁለት ጊዜ ከተሳደባችሁ በቃ ከዛ በኋላ ደጋግማችሁ አጻፉ። እንደመጠጡ ሁለቱን እንፍቀድላችሁ ቢያንስ እዚህ ላለመታፈን ማለት ነው። አሁን ቡና ጠጡ ምናምን ብለህ ቡና ጠጡ ማህበር ምናምን ያልከውና ጠጅን ጠጣ። ኦፍኮርስ ጴንጤዎች ነን እኛ ቡናና ሻይ ነው የምንጠጣው። አሜን። መቼስ ጠጅና አረቄ አንጠጣም። ስለዚህ ኮፒ ፔስት አታርግ።
እሺ ሚኪ ሞዶ ርዕስ ነው። ና ግባ ሚኪ። ሚኪ እኮ በጣም ነው የሚገርመው። ዓለምን ጉድ ያስባለው የጻድቁ የአቡነ ሐራ ድንግል ቃል ስማ ወንድምነት ይሄ ልጅ እኮ የሚሰድበኝ ልጅ ነው። እኔ ፎቴን እየሰቀለ እኮ ዓለምን ጉድ ያስባለው የጻድቁ የአቡነ ሐራ ድንግል የቃል ኪዳን እምነት ነው። ሁላችሁም ኮሜንት ላይ የካንሰሩ ስፔሻሊስት አቡነ ሐራ ድንግል የካንሰሩ ስፔሻሊስት ነው ያለው። አረ ንግድ ያላችሁ ሰዎች ይህን ልጅ አሰሩት ቢዝነስ ለብዙ የተዋህዶ ልጆች ይዳረስ። እሺ ዓለምን ጉድ ያስባለ ነው እምነቱ። ብዙዎችን ከካንሰር፣ ከኤችአይቪ፣ ከአስም፣ ከነር፣ ከእጢ፣ ከኩላሊት ኢንፌክሽን፣ ከዛሩላ፣ ከኪንታሮ፣ ከመተት፣ ከድግም እየፈወሰ የሚገኝ የጻድቁ የአቡነ ሐራ ድንግል የቃል ኪዳን እምነት ነው። ለሰዎች መዳን ምክንያት እንሁን። ያመነ የተጠመቀ ይድናል። ማርቆስ 16:16 ኑ አምናችሁ ንስሐ ገብታችሁ በምን ይገናኛል? ቆይ ጥቅሱን ጠቅሷል። ቆይ እስኪ ጨርሰው እንዳታቋርጠው። ቆይ እስኪ ዳኑ ትላለች ቅድስት ቤተክርስቲያን አያቷ አቡነ ሐራ ድንግል ብዙዎች ወሰ የሚገኝ የጻድቁ የአቡነ ሐራ ድንግል የቃል ኪዳን እምነት ነው። ለሰዎች መዳን ምክንያት እንሁን። ያመነ የተጠመቀ ይድናል። ማርቆስ 16:16 ኑ አምናችሁ ንስሐ ገብታችሁ ዳኑ ትላለች ቅድስት ቤተክርስቲያን አያቷ አቡነ ሐራ ድንግል ብዙዎች እየተፈወሱ እየዳኑ ነው። እዚህ ቦታ ላይ እምነቱን ለመውሰድ ጸበሉን ለመውሰድ ዘወትር እሑድ የገዳሙ የደርሶ መልስ ጉዞ እስከ 6 ሰዓት ስላለ በ0912696164 በ0912696164 ደውሉ። ጻድቁ አቡነ ሐራ ድንግል ቃል ኪዳናቸው በረከታቸው ይደርብን። ግንቦት 11 የዓመታዊ በዓላቸው ነው። እንዳትጠሩ ጉዞ አለ። በስልኩ ደውሉ። ጻድቁ አቡነ ሐራ ድንግል ቃል ኪዳናቸው ይደርብን። ሼራል እኔ የምልህ ወንድምነት ይህን ልጅ ተማሙቶ ለስራ አንድ ሱቆችን ማስተዋወቅ አለበት። የፈጀሽ ምን የሚከፈለው ችግር የለውም። ማስታወቂያ መስራት አለበት። ይሄ ልጅ ፈልገው። እኔ ግን ያሳቀኝ ቆይ ምን አለ ያመነ የተጠመቀ ይድናል። ኑና አምናችሁ ተጠምቃችሁና እንዴ ተጠመቅን አላሉም እንዴ? ጨርሰው አይደል እንዴ? ጥምቀቱ አላለቀችም እንዴ? ጥምቀቷ እንዴ እምነቷስ አላለቀችም እንዴ? ያመነ የተጠመቀ ይድናል። ኑና አምናችሁ እዚህ ይሄኛውንና ጸበሏን ምናምን የሚለው ማለት ይሄ ነገር እንትኑም በቃ እንትን የሚል አይደለም እንዴ? ጥምቀቱም እምነቱም የሚቆም አይደለም እንዴ? በአንድ አሁን በ40 ቀን አምነን ተጠመቅን፣ በቤተሰብ እምነት ተጠመቅን ይላል። ኦኬ ስናድግ አመንን ሚኑትም አለ ዋሬቨር ብቻ። ግን አሁን መታችሁ ሁሉ ተጠመቁ የሚለው ምንድን ነው? ሁለተኛ ጥምቀት ለመዳን ነው ደግሞ የሚለው። ያመነ የተጠመቀ ይድናል ስለሚል ኑና ተጠመቁ ነው የሚለው። ያ በጣም ነው የሚገርመው። ሌላ ላሰማ አቡነ ሐራ ድንግል አቡነ ሐራ ድንግል አቡነ ሐራ ድንግል በሉ ሁላችሁ። በጻድቃን በቅዱሳን የምታምኑ ኮሜንት ላይ አቡነ ሐራ ድንግል አቡነ ሐራ ድንግል በሉ። ጊዜ የሌላችሁ 11 ቁጥር ጻፉልኝ። በጻድቁ በአቡነ ሐራ ድንግል ቃል ኪዳን የምታምኑ ሼር ሪፖስት አድርጉ። 11 ጊዜ ኮፒሊንግ 11 ሼር አድርጉ። ሻዶ ባሉስ ነው አካውንቴ። ይሄኛው የጻድቁ አቡነ ሐራ ድንግል እምነት ነው። ብዙዎች ከካንሰር ከቲቪ ከነርቭ ከእጢ ከኤችአይቪ እየፈወሰ የሚገኘው የጻድቁ አቡነ ሐራ ድንግል የቃል ኪዳን እምነት ነው። ላልሰማ አሰሙ። የተዋህዶ ልጆች ሼር አድርጉ። የታመመ ሰው ሁሉ መጥቶ በጻድቁ አቡነ ሐራ ድንግል ቤት ይፈወስ። በተለይ በካንሰር እየተሰቃዩ ያሉ፣ በኤችአይቪ እየተሰቃዩ ያሉ መጥተው በዚህ እምነት ይዳሉ። እንዲሁም ከቤተ መቅደስ የሚፈልቀው ጸበላቸው ብዙዎችን እየፈወሰ ነው። ስለዚህ እዚሁ አዲስ አበባ አያት ደብረ አያት ዋሻው አቡነ ሐራ ድንግል ዘወትር እሑድ የገዳሙ ጉዞ አለ። እምነቱን ጸበሉን መጣችሁ ሰዱ። ሌላ
ዝም ብለህ ጫካ እየገባ የቆፈርክ ጭቃ እያወጣህ ዛሬ ገሰስ በሰላም አደረሳችሁ አደረሰን። አሁን የምታዩት ብዙዎችን ከ526,000 ሰው በላይ ከካንሰር፣ ከአሰም፣ ከነቀርሳ፣ ከኤችአይቪ፣ ከኩላሊት የሚጠራቸው ራሱ ይደብራል። ታውቃለህ? እሺ ይሄ አሁን በጣም እኮ ነው የሚገርመው። በጣም ይገርማል። አሁን እንግዲህ ጭቃ እያበላ ነው በቃ ይፈውሳል ቃል ኪዳናቸው ምናምን የሚለው በቃል ኪዳን እኮ አበድን እኮ አበድን። አንተ የለም እንደ ወንድምነት ቃል ኪዳን የምትሸጠው ነገር የለም። ዳጊ ሳይኖር አይቀርም። ሁሉም ደርሶታል እኮ የቃል ኪዳን። አንተ ጋር አልደረሰም እንዴ? ዳጊ ጋር ሳይደርስማ እኔ ጋር እንዴት ሆነው እንዴ? ጫካ ገብተው በቃ ጫካውን እየቆፈሩ ወጥተው ጭቃ እያበሉ ቃል ኪዳን አላት ምናምን። እነዚህ ሰዎች በቃ ህዝቡን መቀለጃ ያደረጉት አይደል? ህዝቡ እኮ ይሄዳል። ደግሞ የተጨነቀ ህዝብ እኮ ወንድምነት ይሄዳል እኮ ታውቃለህ። አሁን ይሄ ሲሰሙ አሁን የታመሙ ሰዎች ምንድን ይፈውሳል ብለው እኔ የታመማችሁ ሰዎች በዚህ ካላችሁ የምትሰሙን ሰዎች ይሄ ነገር ውሸት ነው። አሁን ይሄ ኑና ቃል ኪዳን አላቸው ምናምን የሚሉት እነዚህ ዱርዬ ሌቦች ናቸው። ሆዳቸው ከርሳቸው እንዲሞሉ ነው። ዝም ብለው ነው የሚያሰቃዩቸው። ብትሄዱም የባሰ ካንሰሩን ሁለተኛ የነበረውን 5ኛ 4ኛ ምናምን ስቴጅ አድርገው ሊደፏችሁ ነው ጭቃ አብልተው እንጂ ምንም ቃል ኪዳን የሚባል ነገር የለም። ምንም ፈውስ ምናምን ውሸት ነው፣ ውሸት ነው ነው አዝሎንጋስ ከርሳቸው እስከሞላ ግዳቸው አይደለም። እነሱ ለሰው የምትታመሙ ካላችሁ ዘመድ ካላችሁ የኢየሱስ ስም በነገራችን ላይ ሕያው ነው፣ ዘላለማዊ ነው፣ የሚሰራ ነው። ትናንት እንደሰራ የሚሰራ ነው። ያ ስም ከሁሉ በላይ ነው፣ ከሁሉ በላይ ነው ይላል። ኦኬ ይሄ ስም ከስም ሁሉ በላይ የሆነውን ስም ይላል። የዩ ጩፋ ካራቴ የሚያደርግበት ሃይማኖት ይዘህ ስለሌለው ትፎት